ስለሆነ ነው። በጽሁፍ ነው፣ ፌስቡክ ላይ በጽሁፍ ነበር ጻጻፍ የነበረው። ለምን የማይቀበሉት? አስባችሁት ታውቃላችሁ? እንደው በሳል የሆነ ኦርቶዶክሳዊ ይህንን እድል ካገኘው እኔ ልመልስልህ እችላለሁ ብሎ ካለ ለሁለት ኦርቶዶክሳዊ እድል እሰጣለሁ። ገስት ላይ ያላችሁ ውረዱ። ብሎክ ለመደረግ ካልፈለጋችሁ ገስት ላይ ያላችሁ የወንጌል አማኞች ቀጥታ ውረዱ። ብሎክ ለመደረግ ካልፈለጋችሁ ማለት ነው። ቴንክ ዩ ኦኬ፣ ውረዱ። እኔ ጥሪ ሳቀርብ በዚህ 10 ዓመት የሶሻል ሚዲያ ጉዞ ውስጥ ለነኚህ ቀጣሉት ቪዲዮዎች ውስጥ ቪዲዮዎቹ መስማት ሊጠበቅባችሁ ይችላል። የብዙ ዘመን ቪዲዮዎች ስለሆኑ ለነዚህ ወገኖች የዲቤት ጥሪ አቅርቤላቸው ነበር። የውይይት ጥሪ አቅርቤላቸው ነበር። ለነማ መምህር ቀሲስ ዶክተር ዘበነ ለማ አቅርቤለት ነበር። የመለሰልኝ መልስ አለ። ኦኬ። ሁለተኛ ለመምህር ምህረት አብ አሰፋ የዲቤት ጥሪ አቅርቤለት ነበር። ለምን አልመለሱም? ጠይቁ። ቢግ ኩዌስችን፣ ትልቅ ጥያቄ ማለት ነው። ለምን አልመለሱም? ንቀኑ ነው አሉ ስለሆነ ማለት ነው። ትንቃላችሁ ግን ትመጣላችሁ፣ እንደ ሳትራት እየተቃጠላችሁ ነው የምትሄዱት ማለት ነው። እሺ ችግር የለው። ግን ከዘበነ ውጭ የሌሎቹን ማነው መምህር መስፍን እሱም አልወያይም ብሏል። ለምሳሌ እነዚህ ስማቸውን በዝርዝር ላስቀምጥ። ለዶክተር መምህር ቀሲስ ዘበነ ለማ ጥሪ አቅርቤ ያለው መልሱን መልሷል። ለምህረት አብ አሰፋ ለመምህር ምህረት አብ አሰፋ ጥሪ አቅርቤ ያለው አልወያይም ብሏል። በሰዎቹ በኩል ነው የደረሰው። ለመምህር ታሪኩ አበራ ጥሪ አቅርቤ ያለው እህቴ ዲቦራ አሁን ጣሊያን ሀገር አለች። እሷን ሁሉ እንኳን ጭምር ልኬ ስልክም ሁሉ ደውዬ ብሎክ አድርጎናል። ጥሪ አቅርቤ ያለው አልተቀበለም። ለመምህር መስፍን የኔታ ቲዩብ ላይ ቀርብ የነበረው ጥቁሩ ለሱ ጥሪ አቅርቤ ያለው በ4 ሰዎች በኩል አልተቀበለም። ለመምህር ቀሲስ ተስፋዬ መቆያ አሜሪካ ሀገር ነው ያሉት። አንድ ጊዜ ስለ ታቦቱ በተናገሩት ላይ በዛም ጥሪ አቅርቤ ያለው አልተቀበሉም። ለመምህር ቀሲስ መምህር አቡን ጥሪ አቅርቤ ያለው አልተቀበሉም። እንደውም እሳቸው ወደ መጨረሻ አካባቢ ላይ 1-2 ጊዜ መጥተው በቤቴ ላይ በታምረ ማርያም ላይ ዝም ብሎ ኖርማል ውይይት በሚል ነገር ብቅ ብለዋል። ዲቤቱ ላይ ግን አልመጡም። ለእነዚህ ትልልቅ የቤተ ክርስቲያኒቱ መምህራን አውደ ምሕረት ላይ ቆመው ለሚያስተምሩ የክህነት ስልጣን ያላቸው ለእነዚህ ሁሉ ጥሪ አቅርቤ ያለውን ማንም የተቀበለ የለም። እናንተ ምስክሮች ናችሁ። ዩቲዩብና ፌስቡክ ላይ በእነዚህ ሁሉ ዓመታቶች ውስጥ አብራችሁ የነበራችሁ ስራ በዝቶባቸው ነው? ንቃዊ ነው ወይስ የሚመጣውን ዳሜጅ አስበው ፈርተው ነው? እኔ እንደዛና እንደዛ አይደለም፣ ግን አልተቀበሉም። እሺ ከዛስ ጥሪ ያቀረቡልኝ ሰዎች ከነሱ አክሊለ ወደ ቲክቶክ በመጣው ሰዓት ላይ በእነዚህ 4 ዓመታቶች ውስጥ ማለት ነው። አክሊለ ጥሪ ያቀረቡልኝ ንቃው ነው አልሽኝ። ኦኬ እኔም እነዚህ የምታቀርቡትን ንቃቸዋለሁ። ታዲያ ለምን የምትፈናጠሩት? ለንቀታችሁ ንቀት እንድመልስላችሁ ከፈለጋችሁ እኔም ንቄው ነው። ታዲያ ንቀት ነው አላችሁ አይደል? ቴንኪው ችግር የለውም። ግን ጥሪ ያቀረቡልኝ ወደ ቲክታክ ስመጣ አክሊለ ጥሪ አቀረበልኝ፣ ተቀበልኩት። ጥሪውን ሰረዘ 2023 ላይ የዛሬ 2 ዓመት። ዲያቆን ፈለገ ጥሪ አቀረበልኝ፣ ጥሪውን ተቀበልኩት። ሜዳው ላይ ተገናኘን። ውጤቱን ቪዲዮ እዩ። 4ኛ የ20 ዓመት ፓስተር ነው ተብሎ ቦሌ ካቴድራል መድኃኔዓለም ቤተክርስቲያን አውደ ምሕረት ላይ ቆሞ ዘማርያምን ልደተ ቃልም ባሉበት መምህር ጳውሎስ የቤተክርስቲያኒቱ ስብከተ ወንጌል
ባሉበት ንስሐ አባቱ ባሉበት የ20 ዓመት ፓስተር ነው ተብሎ የተጨበጨበለት ደምረው ለብዙ ዘመን በጌታ ምን ብሎ ያለበት ጊዜ ከቢኒያም ሽታይ ጋር ሆኖ ሲሰድበኝ ነበር። ኦርቶዶክስን ሳታቃት የወጣ እያለ ማለት ነው። እዚህም ሆኖ ይሰድበኝ ነበር፣ እዛም ሄዶ ይሳደብ ነበር። ስለዚህ ኦርቶዶክስን ሊያሳውቀኝ ነው ብዬ ያው የብድ ሰርግ ቢያደርገውም ብዬ ጥሪውን ተቀበልኩት። ለብዙ ዘመን ስለሰደበ እንጂ ደምረው ጥሪ ሊቀበለው የማይገባ ሰው ነበር። ኦኬ ምክንያቱስ ምንም ማለት ምንም ስለሆነ ማለት ነው። እየናኩት አይደለም። እሱን ጉዳይ ላይ ጥሪ ተቀበልኩት። ነገረ ማርያምን አንተን ሞግታለሁ፣ ሊቃውንቱን ለምንድን ማለፋው? ለአንተን ካህናቱን አላለፋም ቀበልሃለሁ አለኝ። ኦኬ ይሄ ተቀበልኩት። ሰረዙ። አክሊለ አቀረበልኝ፣ ተቀበልኩት። ሰረዘ። ልደተ ቃል አቀረበልኝ፣ ተቀበልኩት። ሰረዘ። ፈለገ አቀረበልኝ፣ ተቀበልኩት። መጣ። ውጤቱን ዩቲዩብ ላይ አዩት። ደምረው ገባበት። ጥሪ አቀረበልኝ፣ ተቀበልኩት። ሲሶ ቤት እንገናኝ ብዬ ስል ዘማርያም ዘለቀ ከዚህ ባለጌ ሰው ጋራ ቤተክርስቲያን ከማያከብር ሰው ጋራ አትግባ ዲቤት ብሎ በዛኑ ቅጽበት ሲሳይ ቤት እኔ ዲቤቱን አክብሬ ሰዓቱን ስገኝ ዘማርያም ቤት አስከፍቶ ሲደነፋ ሲጎረፋ ነበረ። ነገረ ማርያም ላይ ሲሳይን በሌለበት ሰደቡት፣ አበሻቀጡት፣ አጥላሉት። ኦኬ ምን ስላደረገ የዲቤት ጥሪውን እኔም እሱም ተስማምተን ቀነቀጥሮ በቀጠርንበት ማለት ነው። ስለዚህ ደምረው ይሄን ዲቤት ጥሪ ብትቀበል ከቤተ ክርስቲያን እናባረራለን፣ እንነቅልሃለን ብለው ከዛቱበትና ተረባርበው ደውለው ያሰረዙት አንደኛው ዘማርያም ዘለቀ ነው። ሁለተኛው እነ መዝሙር ያሬድ ናቸው። ሶስተኛው ቢኒያም ሽታይ ራሱ የተናገረው ቪዲዮ አለ። ኦኬ እንዳለን የተረባረቡበት አቁም ብለው ማለት ነው። ስለዚህ ሶስተኛ ዲቤት ጠርቶ የሰረዘ ደምረው፣ አራተኛ ዲያቆን ስዩም ዲቤት ጠራኝ ነገረ መስቀሉ ላይ የቤተክርስቲያኒቱ ዲያቆን ነው። ዲያቆን ፈለገ ዲቤት ጠራኝ፣ ተቀበልኩት። መጣ ዲያቆን ስዩም ዲቤት ጠራኝ፣ ተቀበልኩት። ነገረ መስቀሉ ላይ ሰረዘው። ታስበላናለህ አሉት። ታስበላናለህ፣ ተያይዘን ነው የምናልቀው አሉ ሊቀ ሊቃውንት ቀለመ ወርቅ። ኦኬ ለምን የማይቀበሉት ግን ወንድሞቼ? ለምን የማይቀበሉት? የምን ኡኡ ነው አሁን? ይህ አንድ የግራ ጆሮና የቀኝ ጆሮ ለይቶ የማያውቅ ሰው አሁን ፊቴ የሚቆም መስሎ ነው እንዴ? ግን ለምን የማይቀበሉት? ኦኬ ጋይስ እሺ ምን አሉ? አልቀዋል። እያለቁም እንደሆነ ያውቁታል። ሊቀ ሊቃውንቱ አብረን ተያይዘው ነው የምናልቀው እንዳታደርገው አሉት ዲያቆን ስዩምን። እዚህ በሙሉ እነ ታላቁ አሉ፣ እነ ቀሲ እንትና አለ፣ እነ መጋቢ ብላ አይምራ አሸብራሉ፣ እነ ዲያቆን ክርስቶፎሮስ አሉ። ልብ በሉ፣ ዓለም ይስማ። እነዚህ ነውረኞች እፊቴ መቆም አይችሉም። ኦኬ እኔ አክብሬያቸው ጥሪ አቅርቤ እነዚህ 6 መምህራን እንዳልተቀበሉ ሁሉ እነዚህ አቅርበውልኝ ከፈለገ ውጪ ይሄም ሲሳደብ ይሄም ሲሰርስ ይሄኛውም ሲሰርስ ይሄኛውም ሲሰርስ ይሄኛውም ሲሰርስ ነው የሚታወቀው። ኦኬ እና ምን አሉ? ሙሉ ሂደት እንቅስቃሴ በሙሉ ስተት ነው። ግን አንተም ደግሞ ያውኛው ጋር አይልምጡል አዎ እቆረጣጥማችሁ ነበረ እንደ በጋ አጥንት ማለት ነው። በእውቀት እንዳታስበላን አሉት። በፈለገ የደረሰ 7 እጥፍ ይነድባችሁ ነበር ላያችሁ ላይ። ኦኬ ግን ለምንድን የማይቀበሉት? ተው ለምንድን የማይቀበሉት? ወንድሞቼና እህቶቼ እደግመዋለሁ። መምህር ዶክተር ዘበነ ለማ ጥሪ አቅርቤለታለሁ። በዚህ 10 ዓመት ውስጥ አልተቀበለም። መምህር ምህረት አሰፋ ጥሪ አቅርቤለታለሁ፣ ደርሶታል፣ አልተቀበለም። መምህር ታሪኩ አበራ ጥሪ ቀርቦለታል፣ አልተቀበለም። መምህር መስፍን ጥሪ አቅርቤለታለሁ፣ አልተቀበለም። መምህር ተስፌ ቀሲስ ተስፌ መቆያ በቃል ኪዳኑ ታቦት ዙሪያ ሲያወራ ጥሪ አቅርቤለታለሁ፣ አልተቀበለም። አድርሰውታል። እነ መምህር አቡኑ ጥሪ አቅርቤለታለሁ፣ አልተቀበለም። መምህር አቡኑ 2 ጊዜ ብቻ በታምረ ማርያም ለመጥቶ ቤት ያወርቷል ማለት ነው። ልብ በሉ
ልብ በሉ ወንድሞች እናቶቼ። አክሊለ ጥሪ ያቀረበልኝ ተቀበልኩት፣ ሰረዘው። ልደተ ቃል ጥሪ ያቀረበልኝ ተቀበልኩት፣ ሰረዘው። ፈለገ ጥሪ ያቀረበልኝ ተቀበልኩት፣ መጣ። ውጤቱን ይዩት። ደምረው ጥሪ ያቀረበልኝ ተቀበልኩት፣ ሰረዘው። ዲያቆን ስዩም ጥሪ ያቀረበልኝ ተቀበልኩት፣ ሰረዘው። ዲበኩሉ ጥሪ ያቀረብኩለት አልቀበልም፣ በሞተው በአበበ ጉልላት በሬሳው ላይ ዲቤት እናድርግ ብለዋለኝ። ያው ቀሲሱ ማለት ነው እንግዲህ ትውልድ ስማና ከዚህ በኋላ ይጎድፈሩ። ያው ቀለሜ እያልኩ ተቸገርኩኝ። አውቄ ነው። ለማንኛውም ለቀልድ ያክል ነው። ለማንኛውም ዲቤቱ ግን የእውነቴን ነው። ዲቤቱ ግን ኤርሚያስ ወንድማችን ኤርሚያስ አበበ ጉልላት ያው ኦርቶዶክሶች ገደሉት፣ በመርዝ ነው የገደሉት፣ ሞተ ብልሃል። እኔ በታቦት ጉዳይ ዲቤት እናድርግ ብዬ ጥሪ ያቀረብኩለት ከ5 ቀን በፊት እሱ ደግሞ ያው ቄስ ብዙ ከሙታን ጋር ግንኙነት ስላላቸው በተለይ እንደሱ አይነቱ ቄስ ማለት ነው እኔ አለኝ በእኔ አብሮ አደግ ጓደኛዬ በዲያቆን አበበ ጉልላት በህረ የአያቱ ስም የዛሬ 9 ዓመት አካባቢ ነው የሞተው። ቅድም እንዳልኳችሁ ይሄንኑ ግልጽ አድርጌ ማለት ነው። ቅድም እንዳልኳችሁ ቤተሰብ ሁሉ ጭምር አባቴ፣ አጎቴ፣ ሌሎችም አብሮ አደጎች ስለሞቱ በሩቅ ሀገር ሆኜ አልቀበርኳቸውም እና ሳስብ አብሮ አደጎቼን ሳስብ እናት አባትህን ስታስብ ዘመዶች አጎትህን ስታስብ የሚሰማ ስሜት አለ አይደል? አዎ። ኦኬ። እና ያኔ አለቀስኩ። እውነት ነው። ቀብሬያቸው ስላልወጣልኝ አለቀስኩኝ። በዛ ለቅሶ ላይ አፋቸውን ጠረጉ። ስዳደግ የሆነው ቄስ እና ኦርቶዶክሳውያን ሁሉ ጭምር ማለት ነው። ሁሉንም ብዬ ባልልም እግዚአብሔርን የሚፈሩ በሰው ሐዘን ላይ የማይቀልዱ ሰዎች አሉ። ችግር የለውም ብዬ ተውኩት። እኔ ነገረ ታቦቱ ላይ በታቦቱ ጉዳይ በብሉይ ኪዳን ከመጣው አክሊለ ጥሪ አቅርቦልኝ በሰረዘው እሱ ቄስ ነውና ታቦትም ተሸክሞ ስለሚወጣ ከእስራኤልም ሀገር ወደ ኢትዮጵያ መጣ ተብሎ በተባለው ታቦት ላይ ከአክሊለ ይልቅ የተሻለ እውቀት ስላለው ካህንም እንደመሆኑ መጠን ጥሪ ያቀረብኩለት በምንድነው ስለ ታቦት ስጠይቅ የኔን አብሮ አደግ በፎቶ አያውቀው፣ በስም ራሱ ውስጥ ጠራው ነው እንጂ አያውቀው። እናቴ አባቴ ቆመው የቀበሩት ወንድም ነው። እዚህ ያላችሁ ወንድሞችና እህቶች ዲያቆን አበበ ጉልላት በህረ ይባላል ያያቱስ። እሱ አያውቀውም። በማያውቀው በአበበ ጉልላት በአብሮ አደጌ ላይ ሞቷል አልሞተም እከራከራለሁ እያለ ታውቀዋለህ ብለው አያውቀውም። እንደው ዲቤቱ ላይ እንኳን በሬሳ ለመጀመሪያ ጊዜ አሁን እነዚህ ስሩም ያሉት ከእሱ ያልተለዩ መሆናቸውን ቅድምም አይቻለሁ። ሌሎችን ኦርቶዶክሳውያን ካህናት አባቶችን አልነካም። ህሊና ስላለ በጣም ፈሪሃ እግዚአብሔር ያላቸው ብዙ ህዝብ፣ ብዙ ካህናት፣ ብዙ አገልጋዮች ስላሉ ማለት ነው። በሬሳ ለመጀመሪያ ጊዜ ዲቤት ላድርግ አላድርግ ብሎ ዲቤት እናድርግ ና ልሞግጥህ አብሮ አደግህ ከብፁዕ አቡነ ናትናኤል እጅ የድቁና ስልጣን ስትቀበል አብረህ የተቀበልከው አብረህ የቀደስከው ዲያቆን አበበ ጉልላት በህረ አልሞተም ብዬ እኔ እከራከርሃለሁ፣ አንተ ሞቷል ብለህ ልታስረዳኝ ነው ብሎ የማያውቀው ሰው በሬሳ ለመጀመሪያ ጊዜ ዲቤት ልግጠም ብሎ ያለ የመጨረሻው ሰው ነው። ስለዚህ መልስ መልሶልኛል። ስለ ታቦት ና ዲቤት እናድርግ ብዬ ጥሪ ባቀረብኩት ላይ ቪዲዮን ሰምተው እሱን ተውና በሞተው ሰው ላይ የዛሬ 9 ዓመት ነው የሞተው። ከ8 እስከ 9 ዓመት አካባቢ ይሆናል። እኔ ከሀገሬ ከወጣሁ ለሞስት ወደ 14 ዓመት ሊሆነኝ ነው። እንዳልኳችሁ ሰው ሆኖ በምድር ላይ የሚቆይ የለም። ሁሉም ጊዜውን ይጠብቃል፣ ይሞታል በስጋ ማለት ነው። እና በእነዚህ ሁሉ ዓመታቶች ውስጥ ብዙ አብረው አደጎቼ እንደዚሁም የስጋ አባቴንም አጎቴንም አጥቻለሁ በሞት ማለት ነው። ሩቅ ሀገር ስላለው አልቅሼ አልወጣልኝም። በሀገራችን አባባል እርሙን አላወጣም ተብሎ እንደሚባል ማለት ነው።
ሪያሊቲን አንክድም። ባሰብኳቸው ቁጥር አለቅሳለሁ። እና ግን ለምን አልተቀበሉም እነዚህ ሁሉ ሰዎች? ለምን አልተቀበሉም ይሄን ጥሪ? በዚህ 10 ዓመት ውስጥ እነዚህ እኔ ጥሪ ያቀረብኩላቸው መምህራን ናቸው ትልልቆቹ። ለምን አልተቀበሉም? እነሱ ጥሪ ያቀርበውልኝ የሰረዙ ሰራዦች ከፈለገ ውጪ እነዚህ ሁሉ አክሊለ አቅርቦ የሰረዘ፣ ልደተ ቃል አቅርቦ የሰረዘ፣ ደምረው አቅርቦ የሰረዘ፣ ዲያቆን ስዩም አቅርቦ የሰረዘ፣ ፈለገ አቅርቦ የተቀበልኩት የመጣ ለምን እነዚህ ሰራዦች ለምን እነዚህ ያልተቀበሉ ሆኑ? 6 አገልጋዮች 7 8 9 የፈለገልተውና 10 ዲያቆን ስዩም 11 ቀሲስ ዲበኩሉ ማለት ነው። ለምን ታውቃላችሁ? ላያችሁ ላይ የሚወርድ መብረቅ ማለት ነው። የሚመጣባችሁን ዱላ ስለምታውቁት አልተቀበላችሁም። እኔ ይህን ያህል አላራገብኩትም፣ ይህን ያህል አላጋነንኩትም። ለዚህ ሁሉ እዚህ ጽሁፍ ብቻ ሳይሆን እዚህ ሁሉ በዚህ 10 ዓመት ውስጥ የሚያውቁኝ ሶሻል ሚዲያ ላይ ለዚህ ሁሉ ሰበብ ማን ነው? ለዚህ ሁሉ ምስክር ይሆናሉ። ስለዚህ የወንጌል አማኞች እነዚህ ሁሉ መምህራን ላይ እኛ አላላገጥንም፣ ጥሪ ስላልተቀበሉ እነዚህ ሁሉ ላይ አላላገጥንም፣ ጥሪ ሲሰርዙ ራሳቸው ጥሪ አቅርበው ጥሪ ሲሰርዙ this is orthodox ይህን ትመስላለች በልጆቿ እና ያው ግልብ ትውልድ ነው ያለው። ከመሳደብ ውጪ ዲስሪስፔክት ያደረገ ስለሚመስለው ከማለት ውጪ እኔ በጨዋነት አቅርቤያለሁ። በዚህ 10 ዓመት ውስጥ ቲክታክ ላይ ወደዚህ ስመጣ ነው አብዛኞቻችሁ የምታውቁኝ፣ ምናልባት ኦርቶዶክሳውያን ፌስቡክ እና ዩቲዩብ ላይ ማትከታተሉ ከነበረ ማለት ነው። ቲክቶክ ላይ ከመጣሁ እኔ ገና 4 ዓመቴ ነው። ታመሳችሁ እኮ እግዚአብሔር ባንድረኛ መውጫ መግቢያ ያሳጣችሁ እኮ። መጨረሻ ላይ ለካህናት ጥሪ ሳደርግ በሬሳ ጣሉ። ስንት አባቶች ወንድሞች ናቶች በእኔ ሐዘን አላገጠ። እኔ በእውነት እኔ ኦርቶዶክስ ቤተክርስቲያን ዲያቆን ስለነበርኩ ቤተክርስቲያኒቱ ውስጥ እንደዚህ አይነት ኢቲክስ ያላቸው ሰዎች ጥቂቶች አይኖሩም ብያልም፣ ጥቂቶች አሉ። አብዛኞቹ ግን እግዚአብሔርን የሚፈሩ በሐዘን አብረው የሚያለቅሱ አባቶችን ባየሁበት አይኔ እነሱን ሁሉ አብሬ ጨፍልቄ አልናገርም። እንዲህ በኩሉ በሚባል ስለዚህ ዳይቨርት አድርገው የመጣችሁበትን አመጣጥ ተበልተሃል። ሊቀ ሊቃውንት ቀለም ወርቅ እንዳላችሁ ተበልታችኋል። ፖለቲካችሁን ሁሉ ጭምር ነው የበላሁት። ብራዘር ባገኘ ዲቤት ላይ መቀረጠፈ ነበር፣ በእውቀት ቀረጠፈ ነበር እኮ አልኩ እና አስጥለኝ ዘማርያም እንደ ቦላዲት አመላክ ይሁንብህ። ይሄ ሰውዬ ዲቤቱን ወደ እኔ ያዙሮታል። አንተ ደግሞ በዛ በኩል በመስቀል ጥራውና እንደምንም ብለህ ዋጋ ከፍለ ጥርስን ነክሰህ ጥራውና እኔን ከጁ አስጥለኝ ነው። አስጥለኝ ከጁ እና ካህን ነው ብዬ በሌሎቹ እዚህ ስማቸውን በተዘረዘሩት እዚህ ውስጥ ካህናት ስላሉ ቀሲስ ዘበነ ካህን ነው፣ ቀሲስ ተስፌ መቆያ ካህን ናቸው፣ ቀሲስ መምህር አቡኑ ካህን ናቸው። እነዚህ 3 ካህናት ናቸው። 3ቱ ግን መምህራን ናቸው፣ ክህነት የላቸውም። በሬሳ ላይ ልከራከር አለኝ።
ክትፍ ከኦርቶዶክሳውያን ጋር መጨረሻችሁ ሄዳችሁ እንደዚህ ነው የሰራዊት ጌታ እግዚአብሔር ድንኳናችሁን የሚነቅለው በአንድ እረኛ በኩል ሆኖ ማለት ነው። በአንድ እረኛ በኤርሚያስ በኩል ሆኖ እና እንዲህ አይነት ጥሪ ቀርቦላቸው አልተቀበሉም። ለምን? ጥሪ አቅርቤላቸው አልተቀበሉም። በ6 ዓመት ውስጥ ጥሪ አቅርበውልኝ ተቀበልኳቸው። ከፈለገ ውጭ የመጣ የለም። ሌላው ሰረዘ። ሰራዥ 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 ሰራዥ። ይሄ ደግሞ በሬሳ ልወያይ ባይ። እሺ ቀሲስ ዘበነ ግን በወቅቱ በተነገረው ክፍል ላይ ለፖለቲካ ይጠቅመኛል ብሎ ያወጣውን አንድ ቃል ላሰማችሁ። ለፖለቲካ ይጠቅመኛል ብሎ ቀሲስ ዘበነ በወቅቱ ለቀረበለት የዲቤት ጥሪ አልቀበልም ብሎ ካለ በኋላ መቀበል የማይጠበቅበትም ከዚህ በኋላ ከማንም ጋር እንደውም አላፋም። ያንስ የሚባለው አለ ከእስራኤል ሀገር ብዙ ያንስ የሚባለው አለ ከእስራኤል ሀገር ብዙ ሰዎችን እዚህ እየላከ የሚያንቀሳቅስ ደግሞ ኤርሚያስ የሚባል አለ። ሁሉ ግን እየወጣ የሚናገር እንደውም ዛሬም ውሸት ቀጥሏል። መምህር ዘበነ ዛሬም ውሸት ቀጥሏል። ዛሬም የተሳሳተ ትምህርት ነው። ወንጌላችን የተከደነባቸው ለተከደነባቸው ነው ቅዱስ ጳውሎስ ክርስቶስ አምላክ ለስም አጠራሩ ክብር። ይህንም ቪዲዮ የምታገኙት ሰዎች እባካችሁ ላኩልኝ። የኦርቶዶክስ መምህር ወይ ደግሞ የሚዲያ ሰው የሆነ ነው ይህንን ኢንተርቪው ያደረገው። ሮያል ካረበሽከኝ ይኸው ተቀብያለሁ። አንድ የታገሰኝና እሰጥሃለሁ። አንተ ብዙ ጊዜ ሰው ሲናገር ማይክ ከፍተህ የምታወራው ነገር አለ። ስርዓት ጠብቀህ ካወራ እሰጥሃለሁ ወንድሜ። ስትልኩ ገስት የምቀበላችሁ አክብሬ ነው። ስለዚህ የቤቱን ህግ ጠብቃችሁ ታወራላችሁ፣ እሰጣችኋለሁ። ብዙ አሊዝም። እሺ ሮያል እና አትደበቅ ብራዘር። አስወጣው መልሰህ ገባ አስወጣው። ስለተደበቅ ምን ሊያደርግሽ ይችላል ታዲያ? እህትየው ብልግና ስድብ ነው የሚሳደበው። እኔ አብዛኞቹ ኦርቶዶክሳውያን ምን እንደነካቸው አላቅም። ቤተክርስቲያኒቱ እንደዚህ ታስተምራለች ብዬ እንዳልል በእውነት ጌታ እግዚአብሔር ምስክር በሚያውቀው አታስተምርም። ቤተክርስቲያኒቱ ላይ ሁሉን አላለቅቅም። ወላጆቻቸው ያስተምሯቸውን ብዬ ደግሞ እንዳልጠረጥር በኢትዮጵያ ወላጆች ውስጥ በየትኛው ማህበረሰብ ውስጥ እኔ አይዶን እንደው ይቅርታ ለዚህ ቋንቋ የጎዳና ልጅ ነው ተብሎ የሚባል ካልሆነ በስተቀር በእንዲህ አይነት ኤቲክስም የሚያሳድግ ኢትዮጵያዊ የለም። እና ይሰድብሻል። ብልግና ስድብ ልዘቅዝቅሽ እንደዚህ ላርግሽ ብሎ ሊልሽ ይችላል። እናትየው ምን ልታርግ ይችላል? ስለ ወንጌል እንግዲህ መነቀፍ መቻል ነው። እሺ እና ዶክተር ቀሲስ ዘበነ ለማ በወቅቱ የዲቤት ጥሪ ብዬ ባቀረብኩበት ጊዜ ጆሲ ሾው ላይ ይህንን ፕሮግራም ተናግረው ነበር። ምን ብሎ የሚል ስለ ኢየሩሳሌምና ስለ ግዛቷ እዛ የተናገረበት ላይ ሙሴ ሕግን የተማረው ከኢትዮጵያውያን ነው፣ ጄትሮ ማለት ኢትዮጵያዊ ነው ብሎ ጂኦግራፊውን አፈርደቻ አስግጦት ማለት ነው። መልክዓ ምድራዊ አቀማመጥን የምድያም ካህን የነበረው ኢትዮጵያዊ ነው ብሎ ያው ታጠቅ ብሎ ፈረስ ካሳ ብሎ ስም አርባርብ ይሸበራል ኢየሩሳሌም ብሎ የሚለው እሱም ብሂል አንስቶ ተናግሮ ኢየሩሳሌም ሳልሳዊ ቴዎድሮስ በተነሳ ሳሌ በማቴዎስ ወንጌል መጽሐፍ የአንድምታ ትርጓሜ መጽሐፈ ሳቤላ ገድለ ፊቂጦር ምናምን ነገር ላይ ያለው የእሱ ቪዲዮም አለ። በእሱ ላይ በተናገረው ላይ ጆሲ ሾው ላይ ቀርቦ ጠይቆት ይህን መልስ መለሰ እና እዛ ላይ ሰማሁትኝ። ቀሲስ ዘበነ ማለት ነው ዶክተር ዘበነ ለማ እና የኢየሩሳሌምን ጉዳይ አብሮ ሲያነሳ ኢየሩሳሌምን ወደ ኢትዮጵያ ይመልሳል ያ ሳልሳዊ ቴዎድሮስ በሚነሳበት ሰዓት ብሎ ባለበት ላይ መልስ አብሬ ሰጠሁኝ እና ስሰጥ እሱን ቆርጠው ይሄንኛውን አገናኙት ማለት ነው። ምንድን ነው ያልኩትኝ በወቅቱ ኢየሩሳሌም ብትመጣ በስናይፐር አናትህን ይላል ሞሳድ። ኢየሩሳሌም የኛ ነች ብለህ ብትል እንደሚለቅ ይመስላል ብዬ አልኩትኝ እና እችን ባቻ ፓርት ቆርጠው ምን አለ ኤርሚያስ የሚባል የት ሀገር እንኳን እንዳለው አያውቅም ነበር እስራኤል ሀገር ብሎ አለ እና ይልክብኛል አለ። ያው ስሙት የሚባለው አለ ከእስራኤል ሀገር ብዙ ሰዎችን እዚህ እየላከ የሚያንቀሳቅስ ደግሞ ኤርሚያስ የሚባል ብዙ ሰዎችን የላኩበት መድኃኔ ዓለም ክርስቶስ ምስክሬ ነው። የአብርሃም አምላክ በፊቱ የቆምኩትኝ ለምን ለውይይት። ምክንያቱም ብዙ ጊዜ ፕሮቴስታንት እንደዚህ እያለ ይሳደባል። በርቀት ከመወራወር ቃላት ቀርቦ ቢወያይ እሱ ዶክተር ነው፣ እኔ እረኛ ነኝ። ለምን ይፈራል?
አንተ ስረኛ ሆነ እንዴት ዶክተር ትገጥማለህ ብለህ ካልክ ናና በመጽሐፍ ቅዱስ እኮ እውቀት እኮ ነው ያልኩት። እንደውም ኤርሚያስ እኮ መጽሐፍ ቅዱስ አያውቅም ብላችሁ ኦርቶዶክሳውያን በጣም ብዙ ጊዜ ነው የምታራግቡት። ግባና ሞክረኝ፣ ሜዳው ላይ እንገናኝ ነው የኔ ጉዳይ፣ የኔ ጥያቄ። እኔ ሜዳውን ነው የምፈልገው፣ ሜዳውን አልኩ እና ቀሲስ ዘበነ ዶክተር ዘበነ ለማ በወቅቱ ማለት ነው ጥሪ ባቀረብኩበት ጊዜ የንስሐ ልጆቻቸው ሁሉ ጭምር ሳይቀር ነው የላኩትኝ። ለዛ ነው ብዙ ሰው ላከብኛል። ሙሉ ጥራው ዛሬ ያን ወንድም አይዶ ነው አቤል የሚባል ሰው ዲሲ ቦርሳ በጀርባ ላይ እንደዚህ በጎን በኩል አንግተህ መጥቶ አግኝቶህ አውርቶ ነበር ካፌ ላይ። ተዚህ በልህ አንዱ በሱ ነው የላኩብህ። ምን ነበር የመለስክለት? አልቀበልም ነው ያልከው። በሰው በኩል እስከዚህ ድረስ ሄጃለሁ። ይኸው በፊቱ የቆምኩት የአብርሃም አምላክ ምስክር ነው። እኔ እሱን ለማዋረድ አይደለም፣ ከእኔ የተሻለ እውቀት እንዳለው አውቃለሁ። ግን ገብቶ ሜዳው ላይ ማውራት ነው። ኢየሱስ አያማልድም ብሎ የቀለድበትን ቀልድ እኔ ፊት ቆሞ በቤተክርስቲያኒቱ መጽሐፍት በመጽሐፍ ቅዱስም ላውራ ነው እያልኩት። እናንተ ቲክቶክ ላይ ሳታውቁኝ በፊት ማለት ነው። እዚያውን ቲክቶክ ላይ የምትወራጩ ሰዎች ሳታውቁኝ በፊት ምናልባትም ዩቲዩብና ፌስቡክ ትከታተሉ ከነበረ ያኔ ዛ ላይ ልታዩን ትችላላችሁ። ቤት ዘግቶ መጮህ አይደለም ብላችሁ ስትሉ ይመጣው እኮ ወደ ቲክቶክ። ይኸው ገስት ስትልቁ እየገባችሁ ማለት ነው። የአብዛኞቻችሁ በመቶ ቢበዛ ሰፍ መምህራኖቻችሁ ጥሪ አቅርቤያለሁ፣ አንዳቸውም አልተቀበሉም። ወደ 6 የሚሆኑቱ ጥሪ ያቀረቡልኝ። አክሊለ ጥሪ ያቀረበልኝ ተቀበልኩት፣ ሰረዘ። ልደተ ቃል ተቀበልኩት፣ ሰረዘ። ደምረው ተቀበልኩት፣ ሰረዘ። ፈለገ ተቀበልኩት፣ መጣ። ውጤቱን ሂዱት። ዲያቆን ስዩም ተቀበልኩት፣ ሰረዘ። ዲበኩሉስ ጠይቀው ከ5 ቀን በፊት ስለ ታቦት ሬሳ ላይ እንወዳደር፣ ሬሳ ላይ አብሮ አደግህ ሞቷል ብለህን ዋሽተህናልና እኔ ስለማቀው እኔ አልሞተም ብዬ አንተ ሞቷል ብለህ እንወዳደር አለኝ። ካህንና ሬሳ ብዬ ልበለው፣ ሌሎቹን አልነካም፣ ካህናት አልነካም። እሺ እና ቀሲስ የቀረብኩለት የዲቤት ጥሪ ምላሽ ይሰጠኛል ብዬ ስጠብቅ ጆሲ ሾው ላይ በተናገራት 40 ይሸበራል ኢየሩሳሌም ብለህ የገጠምካትን ግጥም እስራኤል ሀገር ስትሄድ እስቲ ቤንጎሪያን ኤርፖርት ላይ ስትቀርብ እቺን ቃል ድገማት ነው ያልኩት። እቺን ቃል አውጣት ነው ያልኩት። ሽን ቤትም ይሁን ሞሳድ ኢየሩሳሌምን አስመልሳለሁ ብለህ ቃል በስናይፐር አናትህን ነው ብሎ የሚል ብየዋለሁ። አዎ ምክንያቱስ ኢየሩሳሌም የእስራኤል ግዛት እንጂ የኢትዮጵያ ግዛት ሆና የነበረችበት ዘመን ስላልነበረ ከዳዊት ዘመን በፊት ኢያቡሳውያን ይዘዋት ነበር። የኢትዮጵያ ግዛት የነበረችበት ከፈለክ ዶክተር አይደለ በጥንት መካከለኛው ምስራቅ ጂኦግራፊ ላይ አጥንቻለሁ ብለህ ካልክ እስራኤልና አጎራባቸው አገሮች ላይ አጥንቻለሁ ብለህ ካልክ እንደው መምህር አይደለ ብሉይ ኪዳን ላይ ሁሉ አጥንቻለሁ ብለህ ካልክ እንገናኝና እናውራ ነው ያልኩት። አትችለውም አልኩ፣ አትችለውም። እግዚአብሔር በዚህ እረኛ በኩል ልክህን ሲያስገባ አትችለውም። በሰው ታሪክ የኛ ኢትዮጵያውያን የራሳችን ታሪክ አለን እና እሷን ቆርጠው በስናይፐር መልካም ቢያስብልኝ እኔ አንተ በስናይፐር እኮ በይመቷል ብያልኩ እኮ ሞሳዶች ናቸው እስራኤላውያን። ለምን አገራቸው የሆነውን እወርሳለሁ እዘርፋለሁ። ማቴዎስ ወንጌል መጽሐፍ ምዕራፍ 24 የአንድምታ ትርጓሜ መጽሐፈ ሳቤላ ፍካሬ ኢየሱስ ላይ ገድለ ፊቂጦር ላይ የለቀለቃችሁት የጻፋችሁት ሳልሳዊ ቴዎድሮስ ሲመጣ ወደ ኢየሩሳሌም ሄዶ በዛ 40 ይሸበራል ኢየሩሳሌም ብሎ የሚለውን ጠቅሰህ ኢየሩሳሌምን ሳልሳዊ ቴዎድሮስ ሲመጣ የኢትዮጵያ ግዛት ያደርጋታል ብለህ ጆሲ ሾው ላይ ቀርበ ያወራሃትን ወሬ እስራኤላውያኑ ፊት አደግመው መድኃኔዓለም ምስክሬ ነው። ያውም አጽንኦ ሰጥቼ እናገራችኋለሁ። እንደዚህ የሚነሽጣችሁ ሰዎች ካላችሁ በእውነት እንደምንም ብለን የአየር ትኬት እንከፍልላችኋለን። ሂዱ እስቲ እስራኤላውያን ሂዱ፣ እስራኤል ግቡና እቺ ከተማ የኛ ናት ውጡ ከዚህ በሏቸው። በእውነት ኢትዮጵያውያን አንበሶች ወንድሞቼ በርቱ፣ ብድግ በልና ሂድና ሞክር። ስትሄድ ግን ሬሳ ተፋፍሶ የሚመጣበትን ኬሻ ሁሉ በእጅ አንጠልጥለህ ሂድ። ይህንን አስረግጬ ነው የምነግርህ። ጥጋባችሁ ካርታና ጂኦግራፊ እንኳን አታውቁም። የኢትዮጵያ ግዛት ናት ብለሃል። ካሜራ ፊት ስትወጣ እንደምትዋሻው አይደለም። ለዛ መልስ ብዬ ያልኩትን ለዲቤት ጥሪው አብሮ አገናኝቶ እንዲህ አይነት ፖለቲካ ሰራ ማለት ነው። ስሜን እየጠራ ማለት ነው። በእድሜም በእውቀትም ከኔ እንደሚበልጥ አውቃለሁ። እኔ የጠራሁትኝ በታሪክና በመጽሐፍ ቅዱስ ነው።
ኦኬ ለምን ጥሪ አይቀበሉም? ጸጋዬ ክፍሉ የምትባለው ሌላኛው ፊር ባይ የሆነ ቪዲዮን ሰዎች ልከውልኝ አይቻለሁኝ። እዚህ አይቻለሁ ከታች የኦርቶዶክስ ቤተክርስቲያን ዲያቆን በባለፈው እየተዋራጫችሁ ሶራምባ ሆቴል ተሰብስባችሁ እንደጠጣችሁት ነገር አይደለም። ኪስ ምን ያህል ብር እንዳለ እንኳን ለማወቅ ከፈለኩ ከስር ሰዎች አሉ። ሶራምባ ሆቴል ተገናኝቶ አምቧ እንደመጠጣት አይደለም። ጸግሽዬ ወዘልፈኒ ለጥራው እንዴ አልክ አይደል? ሰሞኑን ተራቆታችሁ እኮ ዲቤት ጠሪ በዛ እኮ ባልቴቱ ሁሉ እኮ ነው የሚጠራኝ። አንተዬ ደግሞ ጠርታዊ ስገኝ አስደግፏት ሄደ እንደሚባል አስደግፎት ሄዳል። ቁምና አውራ እንጂ ቁምና ማውራት ነው። እና ጠርቻቸው ያልመጡ ጠርተውኝ የሰረዙ ጠርቶኝ ማነው ጠርቼው በሬሳ ላይ ካልሆነ በስተቀር በታቦት ላይ አላወራም ብሎ ያለኝ እና እንዲህ አይነት ነው። ጨርሻለሁ። ቴንኪው። ይህንን ሪከርድ ያደረጋችሁ ሰዎች ካላችሁ በየቤታችሁ ላይ ያስቀምጡት፣ ለታሪክ ይቀመጥ። ኤርሚያስ የዛሬ 4 ዓመት አይደለም ወደ ሶሻል ሚዲያ የመጣው 10 ዓመቴ ነው። እዚህ ሶሻል ሚዲያ በተባለ ዩቲዩብ እና ፌስቡክ ቲክታክ ላይ አበሻ ሆኖ ኢትዮጵያዊና ኤርትራዊ ሆኖ አማርኛ ቋንቋ መስማት የሚችል መስማትም እንኳን ባይችል እንደው ዝም ብሎ ሶሻል ሚዲያ የሚጠቀም ዩቲዩብ፣ ፌስቡክ እና ቲክታክ ምናምን ነገር ያለው ስክሮል ሲያደርግ እኔን ያላየኝ እኔን የማያቀኝ ለብዬ ይላለሁ። ጥሪ አቅርብ ያለው ለጥሪው ምላሽ ካህናቱ በሬሳ ካልሆነ በስተቀር በሌላ መጫወት አያምረንም ብለዋል። እና ወንድምነት ጥሩ ሀሳብ ነው ያነሳው ለማለት ፈልጌ ነው። ጸጋ ይብዛላችሁ። እኔ ከዚህ የበለጠ ማነው የፈለገ ዲቤት በስንት ጣሙ ብለህ ትላለህ? በሬሳ ልከራከር ብሎ የሚሉ ወገኖች በሬሳ ዲቤት ላድርግ ብሎ ስለ ሬሳ ዲቤት ዓለም ላይ ቀርበን እስኪታይ በመድኃኒዓለም አብሮ አደጌ እና በሬሳ መቼ ነው የሞተው? ሞቷል። ሲሞት ማን የገነዘው? አይ እንትና ነው አየለ ነው ከበደ ነው። እኔ አየለ ነው ብዬ ካልኩኝ እሱ ደግሞ የለም ከበደ ነው የገነዘው። ሲገነዘው እኮ ጸሎተ ፍትሐት ሲደረግ እኔም ነበርኩኝ ብሎ ሊል ማለት ነው። በሬሳ ዲቤት እናድርግ። እኔ ብረታው መቃብሩ ይከፈት ካላሳየ በስተቀር መረጃውን አላምንም ብሎ ሊለኝ ማለት ነው። ከዛስ ስንቱ አጥንቶቹ አሉ ይቆጠርልኝ አጥንቱ ብሎ ሊለኝ ማለት ነው። ቀሲስ ዲበኩሉ ከዚህ ባስ ስለነሱ ነው ያፈርኩኝ። የዚህን የዲቤት ጥሪ ለማምለጥ ፈልጎ ነው። 2 ዓመት ሙሉ ከልደተ ቃል ጋር ስንጨቃጭቅበት የነበረውን ነገረ መስቀሉን ዲያቆን ስዩም ማነው ልደተ ቃል ሞክሮት ያልቻለውን 2 ዓመት ሙሉ ዲያቆን ስዩም ተቀብሎኝ የሰረዘው ለምን ዘው ብለህ አትገባበትም ብለው ዘማርያምን ጠራው። ዘመሐመድንም ዘሚካኤልንም ዘጊዮርጊስንም ብትጠራ ዲበኩሉ ያቀረብኩልህን ጥሪ ተቀበል ነበር ያልኩ። ሬሳ ላይ ነው የምናወራው ብላችሁ ካላችሁ ለካ ከሙታን ጋር ነበረ ዲቤት ጥሪ እስከዛሬ ድረስ አደረግ የነበረው ብዬል እንድላ አድርጎኛል። ካህኑ እንዲህ ብሎ ከደመደመልኝ ወገኖች ስሙ እና ወንድምነት ቤካ አንተ ፔጅ ላይ ያቀረብከው ቪዲዮ ትክክል አይደለም። እቀበላለሁ አይደለም ያለው የተቆረጠ ቪዲዮ ነው። ከኦርቶዶክሳውያን ፔጅ ላይ ነው የወሰድከው ወይ ራስ ቆርጥ ተሳስተሃል። ኦኬ በሬሳ ላይ ዲቤት ላድርገው ብሎ ያለውን አስቀምጡት በየፔጃችሁ። ከፈለክ በዋትሳፕ ላይ በውስጥ ልክልሃለሁ እኔ ጋር ስላለ ቪዲዮ ማለት ነው። እሺ ሰምቻለሁ። ቆርጬ ነው የተወያዩት ውይይት እንትን ሙሉን ስላልሰማው ግማሹን አግኝቼ ነው የፖስትኩት። ግማሹን ነው ትክክል አይደለም። እሱ ዲቤት ተቀበላለሁ አይደለም ያለው ሬሳ ላይ ልወያይ ነው ያለኝ። ይኸው ልኬልሃለሁ።
ይሄንን አርገውና ወይ ካንተ ላይ ሼር ሊያደርጉት ይችላሉ ወይ ሌሎች ማስቀመጥ ይችላሉ። ልክ ይላል እሱን ፖስታለሁ። በዋትስአፕ ላክ። እኔ የታቦቱን ጥሪ የጠራሁትን ላይ እና ይሄንን አገናኘው። እኔ ስለ ታቦት ስጠራ እሱ ስለ ሬሳ እንወያይ ብሎ ያለው ማለት ነው። ወገኖች በኃይለኛ ገብተን ሼር እናደርገዋለን በሶሻል ሚዲያ ላይ ሁሉ ጭምር ለታሪክ ይቀመጥ። ዩቲዩበሮች ካላችሁ ስለ ታቦት ዲቤት ጥሪ አቅርቤለት ስለ ሬሳ ልወያይህ ብሎ ያለኝ ኦርቶዶክስ እንዳትናገሩ ልብ በሉ። ራሱ ቀሲስ ዲበኩሉን ብቻ ማለት ነው። ቤተክርስቲያኒቱን እንዳትነኩ፣ ሌሎች አባቶች እንዳትነኩ። ራሱን ችሎ ምን ይታወቃል? ይሄኔ ከሬሳ ጋር ሊሆን ይችላል የሚኖረው። ሬሳ ብሎ እኮ ሊሞት ነው። ህዝቡን ሁሉ ጭምር እሱ ጀመረው። እዚህ የማያውቁ ሚስኪን ሰዎች ሁሉ ጭምር በሰው ሀዘን ላይ ይቀልዳሉ። ሬሳ ላይ ውይይት እናድርግ ብሎ ያለ ወንድሞችና እህቶች፣ በሬሳ ላይ የሚያላግጥ ሰው መሆኑን ቪዲዮ ነገ ይልክልኛል። ጌርሳምዬ ጋር አለ። በጌርሳም ልጅ ሞት ላይ አሜሪካ ሀገር ላይ ልጁ ሞተበት በጌታ የሆነ ወንድማችን ጌርሳም ታውቁታላችሁ። ወንድሞችና እህቶቼ ተላገደበት ነው ብዬ የምለው። ኢትዮጵያዊነት ጠፍቶ አንተ በሐዘን በምንም አይነት መልኩ ሀጂ ሙፍቲ እንኳን ሲሞቱ ፓትሪያርኩ እንዴት እንዳለቀሱ አይታችኋል አይደል? እንባቸውን አይቼ እኔ ራሱ ባርባር አለኝ ሆዴ። አባቶች ራሱ ሀጂ ሙፍቲ ሙስሊም ናቸው። ብፁዕነታቸው የኦርቶዶክስ ቤተክርስቲያን አባት ናቸው። አየህ ሐዘን ላይ ፓትሪያርኩ በእምነት ባይመስሏቸው በሀጂ ሙፍቲ ሞት እንባቸውን ረጩ። የእሳቸው አይን ላይ ያየሁትኝ እንባ ሳየው በእውነት እኔም ተሰማኝ። ይሄ ግን በጌርሳም ልጅ ሞት ላይ ይቀልዳል። ይሄ ግን በኤርሚያስ አብሮ አደግ ጓደኛውና በአባቴም በአጎቴም በሌሎችም በማውቃቸው ሰዎች ሞት ሐዘን ላይ ነው የተላገደው። በዚህ 14 ዓመት ውስጥ አላገኘኋቸውምና በአካል ሳንገናኝ አለፉ። ይሄ ነው የኢትዮጵያዊነት ልኩ ሆኖ ተገኘ ማለት ነው። ውይይቱ እኮ ተው ብራዘር፣ ሬሳ ላይ ልወያይህ ብሎ ያለ ዓለም ከተፈጠረ ጀምሮ እኔ ሰምቼ አላውቅም። ሬሳ ላይ ዲቤት ልግጠምህ ብሎ ያለ በሬሳ ሊከራከረኝ በማያውቀው ሰው እኔ ብቻ በማውቀው እና አብሮ አደጎቼ በሚያውቁት አብሮ አደጎቼ አሉ እዚሁ እኔ ጋር ያሉ ሰዎች አንዳቸው ውሸት ነው ብለው አይሉም። ዲያቆን አበበ ጉልላት በህረ አልሞተም ብሎ የሚል ኤርሚያስን የምታውቁት አብሮ አደጎቼ የሆናችሁ የኦርቶዶክስ እምነት ተከታዮች አንዳችሁ ሞታችሁ ውሸት ነው አትሉ። አንዳችሁ ሞታችሁ ህሊናችሁ ላይ ካልሞታችሁ በስተቀር ህሊናችሁ ካልሞተባችሁ በስተቀር የቀይዳማ የሚባል ልጅ ነበር ማለት ወደ ቀላ ይላል መልኩ እና ይኸው በቲክታክ በፌስቡክ በሶሻል ሚዲያ ታሪክ ስለ ታቦት ጥሪ አቅርቤለት ከ5 ቀን በኋላ ብቅ ብሎ ዛሬ ሬሳ ላይ ነው መወያየ ብሎ አለኝ። እና ህሊና ያላችሁ ሰዎች ፍረዱ። ለምንድነው ያልተቀበሉት ነው? በቃ ጨረስኩት። ኤርሚዬ እኔ ነበርኩ ትናንትና እንዲህ ብለው ሲናገሩ ሰማሁ። አዎ አሁን የሆነ አሁን አበበ ጉልላት ያልከውን ከዚህ በፊት ቪዲዮ ሰርቶበታል እና ድምፁን እኔ ማቀርባለሁ ምናምን አሉ። ይህን ከማድረጋቸው አሁን በምትለው መጽሐፍ ቅዱስ ለምን አይከራከሩም? እንደዚህ መጀመሪያ እሳቸው የሚሉት ምንድን ነው? መቼም የፈሪ ዱላ እንትን ይባላል። በዚህኛው ካልተከራከረኝ በዛኛው አልሄድም ነው። እንዲህ አይነት ነገር ነው እና ብዙዎች ለምን እንደዛ እልህ ውስጥ እንደሚገቡ የእግዚአብሔርን ቃል መጠው በመጽሐፍ ክርክራችሁን አስታውቁ ነው የሚለው። አቤል አንተ አሁን ኦርቶዶክስ እምነት ተከታይ ነህ፣ ደጋግመህ እዚህ ቤት ገብተሃል። አዎ በጣም በሬሳ ልከራከርህ ብሎ ያለ ሰው ሰምተህ ታውቃለህ? በዲቤት ታሪክ ህግ ውስጥ እነዚህ ልስን መቃብሮች የሚላቸው አንዱ እሳቸውም ናቸው እኮ እነዚህ ቅዱሳን አባትም ይሳደባሉ። እኔም አልቀበላቸውም እነሱን። የሚገርም ነገር በጣም መወዳቸው ጸጋ ያላቸውን አባት ሲያብጠለጥሉ ነው የሚሉ ቤት ከፍተው እዛ
ጸጋ ካላቸው መጥተው ይከራከሩ ከአንተ ጋር እንስማቸው፣ እኛም አድማጭ እንሆናለን። እና እንዲህ ቢሆን ጥሩ ነው እላለሁ እንጂ አሁን አበበ ያልከውን ወንድማችን የሞተ ሰው አፈር ይቅለለው። መቼም ሞት ለሰው ልጅ ለአዳም የተሰጠ ነው እና በዛ ምን አከራከራቸው? መጽሐፍ ቅዱስ ወደ 9 ዓመት ወንድሞች እናቶች የኔ አባቴ ሳይሞት በፊት ቆሞ የቀበረው እናቴ በሕይወት አለች ቆማ የቀበረችው አብሮ አደጎቼ ይሰማሉ። በያሉበት ሀገር ቆሞ ይሰማሉ። በሬሳ ላይ አንደኛ ቢያውቀው አሁን በመጽሐፍ ቅዱስ ላይ ውይይት ብናደርግ ቀሲስ በኩል መጽሐፍ ቅዱስን ያውቃሉ፣ እኔም አውቃለሁ፣ ወይ ኦርቶዶክሳውያን ያውቃሉ መጽሐፍ ቅዱስን፣ ወይ እኛም እናውቃለን። ኦኬ በአንድ መጽሐፍት ላይ ባነበብኑ በተነጋገሩ ማለት ነው። መልኩ ምን አይነት ነው ብዬ ብለው ምንድን አሁን እንደው ዲቤቱ ይጀመር ተብሎ ይባል የዲያቆን አበበ ጉላት መልክ ምን ይመስላል ብዬ ብለው ምን ይመልስልኛል? ምንም። ቁመቱ ምን ያህል ርዝመት አለው ብዬ ብለው ምን ይመልስልኛል? ምንም። የእናቱ ስም ማን ይባላል ብዬ ብለው ማን ይለኛል? ስንት ወንድሞች ስንት እህቶች አሉት ብዬ ብለው ምን ብሎ ይመልስልኛል? ወንድሞች እናቶቼ እና ቴንኪው አቤል የሺ ጸጋ ይብዛል። ህሊና ያላቸው ሰዎች ስላሉ ኦኬ ለእንግዳ ልስጥ ብዬ ነሽ። ትዕግስት እንዴት ነሽ? ሰላም እንዴት ናችሁ? እግዚአብሔር ይመስገን። አይ ኦርቶዶክሳውያን ለምን ጥሪ አይቀበሉ የሚለው ላይ በምን ምክንያት ነው እኛ ማንቀበለው? ደግሞ እስከዚህ ላይ እኛ ምን ያገባል? ማለት እኛ ኦርቶዶክሳውያን የራሳችን የሆነ ቻናል አለ የምንወያይበት፣ እሱ ግልጽ ስላልሆነልኝ ነው። ሰምተሽዋል ቲጂ ያልኩትን መቀበል የለባቸውም ነው እያልሽ ያለሽው? ማለት በምን ጉዳይ? አሁን ኦርቶዶክሳውያን የምናገባው ማለት የእናንተ ሃይማኖት ሌላ ነው አይደል? ስለኛ ሃይማኖት ምን ማስወራት ወይ ስለ ኦርቶዶክስ ምን መወራት? በቃ ማለት ቻናሉ ሁሉ ስለ ኦርቶዶክስ ሃይማኖት ነው ሲሰብክ የሚል በቃ ፈሎ እናንተን አያገኝም ማለት ነው። በሌላ ርዕስ መወያየት አይቻልም። ስለዚህ እናንተም በእኛ ጉዳይ አትናገሩ፣ እኛም በእናንተ አንናገርም ነው ብለሽ የምትይው? በቃ ኦርቶዶክስ በዛ ሲል ኦርቶዶክስ በዛ ምን አረገች? አንዲት እቺ ኦርቶዶክስ ከሆነተኛ ሃይማኖት የምትከተል ሃይማኖት ናት አይደል? ሌላ አጀንዳ ካላችሁ ሌላ አጀንዳ አድርጋችሁ ራሳችሁ ተወያዩ። የራሳችሁ ነው። እኛስ ምን አደረገን ቲጂ? ስለ ኦርቶዶክስ እናንተ የምትጨምሩት የምትቀንሱት ስለሌለ ራሱ ክርስቶስ ስለመሰረተው ስርዓቱን ማንም በእናንተም ማንም በጮሆ የሚቀየር ስርዓት የለንም። ቴንኪው። እኛስ ምን አደረግን? በየቀኑ በየገባንበት በየወጣንበት መናፍቃን የማርያም ጠላት እያሉ መምህራኖቻችሁ የሚናገሩት እናንተም ስትሰድቡን የምትሉት ለምን? ስለኛስ እናንተ ስለምን ያገባችኋል? ለምን አትተውንም? አይ መታችሁ እኛ እኮ ጠይቁ፣ ጥያቄ ካላችሁ ያልገባችሁም ብለውን እኔ በየቦታው ዘዋወራለሁ። ግን እናንተ ለመሳደብ አይደለም ለማስረዳት ነው እውነቱ ሲነገር ማለት ነው። ስለናንተ አሁን ለምሳሌ ካላወቃችሁ እንትን ነው ያለ ወንድሜ ምን እንደሆነ ታውቃለህ? እዚህ ጋር ማለት ነው ማርያም እናንተ አሁን ማርያም ታመልካላችሁ፣ ቅዱሳንን ታመልካላችሁ፣ ትሰግዳላችሁ። በብዙ መንገድ እንደዚህ አይነት ስብከት ነው ሌላ የሚከራክሩ መናፍቃኖች ማለት ነው። በዛ ጉዳይ እኛ እናመልካትም፣ ግን የአምላክ እናት ስለሆነች አማላጃችን ናት፣ አስታራቂያችን ናት። በቃ ከዛ ውጭ ያለ ክብር በቤተክርስቲያን አንድ እግዚአብሔር ብቻ ነው የሚመለክ። አታመልኳትም ማለት እኛ ሻሪ ቅሪበል ይፈጠረ በመድኃኒዓለም እግዚአብሔር ነው። እንዴት ነው እመቤታችን እኮ ከፍጥረት ሁሉ በላይ ናት እንጂ እኮ ፈጣሪ አይደለችም። ይሄ እኮ ማንም ሕፃንም ሊያውቅ ይችላል፣ ማንም ብትጠይቅ። ስለዚህ በዚህ ልንከራከር አይገባም። እናንተ ሳታውቁ ለምን ትላላችሁ ነው? ቆይ እግዚአብሔርን ታመልኩታላችሁ አይደል? እስቲ ታዲያ ማን ይመለክ በሱ ቤት? ግራ እኮ ነው የሚያጋባ። ምን እያደረጋችሁ ነው የምታመልኩት እግዚአብሔርን? እግዚአብሔርን ታመልኩት ምን እንደምታመልኩት ለማምለክ ከፈለክ መጀመሪያ ምንና ግባና አምልኮቱን ታያለህ። ስንቱን ላስረዳ ከዚህ ላይ ቢያንስ እግዚአብሔርን ሰው ሲያመልክ ምን እያደረገ ነው የሚያመልከው? ኧረ በታዲያ ምን ማለት አልገባኝም ጥያቄ። ለምሳሌ ስግደት ትሰግዳላችሁ አይደል? እግዚአብሔር እና ታዲያ ትዘምራላችሁ አይደል? እግዚአብሔር በቃ ማን አለ አሁን ከሱ ውጭ ማለት እዛ ውስጥ ያለው እኮ የሚፈተው የኢየሱስ ስጋና ደም ነው ወንድሜ። ቆይ እስኪ ማለት እኔ የኦርቶዶክስ ተከታይ ስለሆንኩ አቅምሽ በላይ ነው። ከአንቺ ጋር ማውራት በጣም በደል ነው የሚሆንብኝ። ልበቅነሽ እህቴ መጽሐፍ ቅዱስን አንብቢ። አምልኮ እንኳን ማለት ምን ማለት እንደሆነ አላወቅሽውም። ቴንኪው እህቴ፣ እወድሻለሁ ትጂዬ። ቴንኪው
አንቺን አሁን መጥራት እነሱም ቢባሉበት አንቺ እንደዚህ አይነት ጥያቄ መጠየቅ ተገቢ አይደለም። እሺ ሮያል አሁን ቅድም 2 3 ያስወረድከኝ እንጂ ምን አለ መሰለህ እሺ ሮያል ከእንትን ይጀምር ሆሲን ከሰደባት ይጀምርና አይ ተውት ወንድምነት አሁን እኛ እዛ በሬሳ ልወዳ ልጨቃጨቅ ድቤት ልግባ ብሎ አንተ ዘበነን ብየው እንትናን ጠየቂው እንትናስ 2 ቀን እያለቀስክ ነው። ነገ ሳልስት ነው ለምን በቃ ዘማርያም እንወያይ ብለዋል። ተወያይ በቃ ካለበለዛ ዓለማዊ ሰዎች ጋር መወያየት ከፈለግ ከኔ ጋር እነ ዲቤት እናድርግ። ምክንያቱም ከኔ ጋር መሰዳደብ እንችላለን። አንተ ያለ ስድብ ስለሆነ ማለት ነው። ዘማርያም እንወያይ ብሎ 2 ቀን አንተ ያለ ስድብ ስለሆነ ማለት ነው። ቆይ አንተ ያለ ስድብ ስለሆነ ከኔ ጋር እንሰዳደብ አልከኝ። በጣም ብዙ ጊዜ ቆይሽ አድምጠኝ። ለቀሲዲ በኩሉ ጥሪ ያቀረብኩለት እንደዚህ ሁሉ ጥሪ ያቀረብኩላቸው አልተቀበሉም። ጥሪ ያቀረቡልኝን ተቀበልኳቸው፣ ሰረዙ። አሁን አንተ ምናልክ የንስሐ አባትህ ሊሆን የሚችለው ቀሲዲ በኩሉ በሬሳ ልወያይ ያለህ አንተ ደግሞ እኔ ምንም አውቀው ነገር የለም አባቴ በሬሳ እኔ በስድብ this is orthodox ወንድሞቼ እና እሺ ቤካዬ እንኳን ደህና መጣችሁ ሰላም በሉ ኦኬ አይ ይሳደቡ ግን እኔ የምመሰለ ወንድምነት አይናው እንደሚሰራት ወይንም ሊሳደብ እንደሚችል የሚሳደበው ስድብ ምንም አይገርም። ለምሳሌ ሰቅጣጭ የሆነ ስድብ ቢሰድባት ምንም እኔ ማልገረመው ወይ እንደዚህ ያለኝ እንደዚህ እኮ በዚህ ወጣ በዚህ ገባ ምናምን ብትል እኔ ብዙም ማልገረምበት ሂዝ ኦርቶዶክስ በቃ ታውቂለ ሂዝ ኦርቶዶክስ ምን በያውደ እምነታቸው ቆሞ ትልቅ ጺም ያበቀሉ ጺማቸው ነጭ ሆኖ ቆብ ይደፉ አይደል እንደፈለጉ አድርገው ሲሳደቡ የሚሉት ሰው ምንም አይገርምም። አይደለም ምንድነው ከባድ እነሱ ጋር የስድብ ከባድ እኮ የለም እነሱ ጋር ሁሉም ስድብ አንድ ነው። ከታች ከእግር ጥፍር እስከ ራስ ጠጉር ድረስ ነው አሪፍ አድርገው የሚያደርጉት ሰው እነሱ ድነታቸውን እየፈጸሙ ነው። ኦኬ ስለሚታወቅ ማለት ነውና ይሄ ልጅ ሁሉ ጊዜ ነው የሚሳደቡ ዴሊ ነው የሚሳደቡ። እሱ ብቻ አይደለም በጣም ብዙ ሰዎች ይሳደቡ የለ እንዴ እና እዚህ ያላችሁ ወንድሞቻችን ብትሰደቡ ምንም ሊገርማችሁ አይገባም። ማለት ሰደበኝ ተሰደብኩ አሰደበኝ you have to care about them እንደውም ጸልዩላቸው። በቃ የጨለማ ስራ ይገለጽ ዘንድ ግድ ነው። እነሱ እኮ ሙታን ናቸው አይደል? ከሞተ ነገር ከሞተ ነገር የሸተተ ነገር የሚጠበቀው እንጂ ከሞተ ነገር መልካም ነገር አይጠበቅም አይደል? አንድ ነገር ከሞተ የሞተ ነገር ይሸታል። ስራችሁ መልካም ጠረን አለው አይደለም? ክፉ ጠረን አለው። በቃ አለቀ። እና ኦርቶዶክሳውያን በበደላቸው ነው ማለታቸው ምክንያት ሙታን ስለሆኑ ሰው ምንም አይሰድብ ከነሱ አፍ ከነሱ አንደበት ምንም ቢወጣ ማለት ነው ምንም ቢወጣ በክርስቶስ ክርስቲያኖች ናቸው እህቶቻችን ወንድሞቻችን ምንም እናንተን ሀርት ላይ አይገባም። ኦኬ ምንም በቃ የሆነ ክፉ ነገር ፊል እንድታደርጉ አይገባችሁም። እንደውም ወይ ሲያሳዝን ምናምን ነው ልትሉ የሚገባው። ምንድን ነው የሚገፋው? የራሳቸው የገዛ እህት ወንድሞቻችሁ ሲሰርቧችሁ ነው ሞር የሚያማችሁ። ለምን? ስለማይጠበቅ ባጭር አማርኛ። ግን ኦርቶዶክሳውያን፣ ሙስሊሞች፣ ካቶሊካውያን ምናምን ቢሰርቧችሁ ጸልዩላቸው እንጂ ብዙም አትገረሙ፣ አትደነቁ፣ ብዙም አትወሰዱ። ምንም ነገር እንትበሉ ወንድሞቼ በክርስቶስ ናችሁ። ሌላው ነገር ደግሞ አይ ቲንክ እኔ ዝም ቢስተረጥረው ወንድምነት ምን አሰብ መሰለ አብዛኛውን ጊዜ ኦርቶዶክሳውያን ያው ይሄ መተት፣ ድግምት፣ አስማት፣ ጥንቆላ ምናምኑ ገባ ከመናፍስቱ ጋር የተገናኘ ነገር ስላለ አይ ቲንክ ሰውየው ኪዳኑን ፈጽሞ ምናምን ነገር መናፍስቱ ወይም ደግሞ ጠንቋዩ በቃ አሁን ጊዜ ነው እና ዲቤቱን ጥራው ያለው አይመስልህም? ዝም ያሳስበው አረ ቆይ ሊሰሩት የፈለጉትን ፖለቲካ ራሳቸው ወደኖች አይ ቆይ ወንድም ይገባኛል። አይ ዝም ያሳስበው ለምሳሌ ከጥንቆላ የተያያዘ ነገር ስላለ ገባ ሪቹዋል ምናምን ነገር ካደረጉ በኋላ በቃ አሁን ኃይል ተቀብላል አሁን ያለ ኃይል በቂ ነው ምናምን ተብሎ ከረዥም ጊዜ በኋላ
እንትን ኃይል ከተቀበለ የተመካከሩትን ፖለቲካ ነበር። ይኸውልህ ወንድምነት ነገር እየቆየ አይደለም ይገባል። ለዚህ ነው ወንድሞቼ ወንጌላውያን ተረጋጉ ብያልኳቸው። ልብ በሉ። ሊሰሩት የነበረውን ሸፍጥ እዩ። ለቀሲስ ዲበኩሉ ከ5 ቀን በፊት ጥሪ ያቀረብኩለት ይመልስልኛል፣ ደርሶታል ይመልስልኛል ብዬ ስጠብቅ ለዘማርያም ዘለቀ ደወለለት፣ ጥሪ ያቀርበለት አለ። ለምን? የቀሲስ ዲበኩሉን ጥሪ ለማስረሳት እና ዘማርያም ጥሪ ካቀረበልኝ እኔ ጋር ሌሊት ነበር ተንቼ ጠዋት ላይ ስነቃ በጠዋት ድምፅ ነው ያወራሁት እና ስነቃ ቤት መጀመሪያ ስከፍት እዚህ ጋር ያሉ ቤካ አለ፣ ያው ቤኪ ኢትዮ አለች እና ኤልሳቤጥ አለች፣ እዚህ ጋር ጸጊ አለች፣ እዚህ ጋር እህቴ ወጋየሁ አለች፣ እዚህ ጋር ማኪ አለች፣ እዚህ ጋር ማኑሄ የምትባል እህት ታውቋታላችሁ፣ ኦርቶዶክሳዊት ናት። ዘማርያም ይህን እንዲህ ቤት ጥሪ አቅርቦልሃል ብለው ያሉኝ ገና እዚህ ጋር እያወራን እያለ ነው። ምን እንደተፈጠረ እኔ አላውቅም ነበር። ሲነጋ ማለት ነው ዛሬ ማለት ነው አሁን ምሽት ላይ ነኝ እና ሊሰሩ የፈልጉትን ድራማ እቺ መልእክተኛ መጣችና ተናገረች። ቤቷ የኦርቶዶክስ ፔጅ ነው ምንድነው ቪዲዮ ነበር የሞላው። አሁን ሙሉ በሙሉ የኔን ቪዲዮ አድርገዋለች። በእኔ ቪዲዮ አስቀምጠዋለች። ያኛውን ለቅማ አውጥታለች። ኦርቶዶክሳዊ ላለመምሰል ግቡና ያዋት እና መጣችና ምን አለች? ኦርቶዶክሳዊት ናት። ዘማርያም ዘለቀ ጥሪ አቅርቦልሃል። ከዛ ምን እንዳለች ስሙ። ፖለቲካው ምን ሊሰሩ እንደፈለጉ ማነው ዘማርያም ስላቀረበልህ እኔ ደግሞ ባትቀበለው ብዬ ተወራርጄን የመጣሁት አለች። እሷ ምንድን ናት? ኦርቶዶክስ። ልብ በሉ ሊሄዱበት የነበረውን እሷ ገና ቤት ስከፍት ሂጂ ከፍቷል ብለዋት ማለት ነው። ሂጂ ግቢና ጥሪውን አትቀበል፣ ስለ መድኃኔዓለም ብለህ ጥሪውን አትቀበል በይው ጴንጤ መስለሽ። እሷን ግን አውቃታለሁ። ማወቅ ብቻ ሳይሆን እራሷ ባፏ ትመሰክራለች። አሁን ቪዲዮ ላይ ታዩታላችሁ ምን አይነት ፖለቲካ ሊሰሩ እንደመጡ። ለዚህ ነው ዘማርያምን አልቀበልም ብያልኩት። 1 ዲበኩሉን ለማስመለጥ የተደረገ ጥረት ነው። 2 እንዲህ አይነት ፖለቲካ ለመስራት ላኳትችን መልእክተኛ ፔጇ ላይ የነበረው የኦርቶዶክስን ቪዲዮ በሙሉ አውርዳ አሁን ስትገቡ እሷ ፔጅ ላይ የእኔ ቪዲዮች ብቻ ነው፣ በእኔ ላይ የምትናገረው ቪዲዮች ብቻ ናቸው ያሉት። አልሰማሁም። ሰምቻለሁ፣ በደንብ የሰማሁት ወንድምነት በጣም ሰምቻለሁ። አይናው በእንደዚህ አይነት መንገድ ይመጣሉ። ልክ የኛን መስለው ቤቷን ገብታችሁ ስታዩት የኦርቶዶክስን ቪዲዮ አስወረደችና አሁን የእኔ ቪዲዮች ብቻ ናቸው ያሉት፣ የእኔ ላይ በተቃውሞ የሰራችሁ ማለት ነው። ልክ ገና ቤቱን ስከፍት እህቶቼ እዚህ ጋር የተሰበሰቡት እህት ወጊ ሁሉ አለን፣ አገልጋይ ወጊ ሁሉ አሉ። እነሱ ሰላምታ ሳይሰጡ እሷም አይከፈት ይችላል። እማወራህ ነገር አለኝ። ቃል ተግባብቼ ነው የመጣሁትኝ። ዲቤቱን እንዳትቀበለው አለች። ሂጂና እንደዚህ ብለሽ በዩ ብለው እነ ዲበኩሉና እነ ዘማርያም ልከዋት ነው የመጣችው። ኦርቶዶክስ ነሽ ብዬ ስላት አዎ አለች። የብርሃን ልጅ መሆኔ እንዳትዘነጊ። በፖለቲካ የምታቆሙት ሃይማኖት የለም። አመጣጧን ያቱ ሌሎቹ እህቶቼ እንኳን ማይከፍተው እንኳን አላወሩ። ኢትዮጵያ አለች፣ እዚህ ጋር ኤልሳቤጥ አለች፣ አገልጋይ ወጊ አለች፣ ማኪ አለች፣ ቤኪ አለ፣ እዚህ ጋር እህትየው ጸጊ አለች። እቺ ነው ዘልፈኒ የላኳት መልእክተኛ ናት። መታምን እንደፍጥለኝ ልስልስ ባለ ነገር አንድ ኦርቶዶክሳዊ ጴንጤን አይቀበለውም ዲቤቱን ብላ ምን ብዬ ነው ያለችው? እንዴት ናት? ማውራት ትችላለሁ? እሺ አመሰግናለሁ። እኔ ውይይቱን ከተቀበልክ ስለተወራረድኩኝ ባትቀበለው አሪፍ ነው ብዬ ነው። ባትቀበለው የተወራረደችው አይቀበለውም ብላ ነው ወይስ ይቀበለው ብላ ነው? ተወራርጃለሁ አለች። ከዛ መጣ ደግሞ አትቀበለው። ለምን ታውቃለህ ብራዘር? የገጠሪቱ ኢትዮጵያ ተወላጅ ነኝ ብዬ ስለ ነገር የማይገባኝ ገሪባ አድርገህ ከሆነ በጣም ተታላችኋል ወንድሞቼ እና እህቶቼ። በጣም አንድ ኦርቶዶክሳዊ ጴንጤን አትቀበለው ብላ ስትወራረድበት ይታይ እስኪ። ተወራርጄብን የመጣሁት አንተ ጴንጤ ወንድሜ፣ ያ ዘማርያም ዘለቀ የሚባል ዛሬ ከእንቅልፉ የነቃ ሰውዬ አንተ 2 ዓመትና 10 ዓመት ሙሉ የጮንክበትን ነገር
ሰምቶ እንዳልሰማ አይቶ እንዳላየ ያለፈውን ዛሬ ከቀሲስ ዲበኩሉ ጋር ተከራክረው ቀሲስ ዲበኩሉ ደግሞ አንተ ካቀርብክላቸው ዲቤት ህግ ለማምለጥ ብለው ነገሩን ወደ አንተ አዙረው ብለውት ከዛ ወደ እሱ ዞረ። እሱ ደግሞ ላከኝ። ስለዚህ እኔ ኦርቶዶክሳዊ ነኝ፣ ግን አንተ ጴንጤውን ወንድሜን ተወራርጄብሃለሁ፣ ምን እንዳትገባ ዲቤቱ ላይ። እችን ሪከርድ እያደረገች ነበር ሄዳ ልታወራ ማለት ነው። እኛም አውቀናል ጉድጓድ ምሰናል ብሎ የሚል የአይጥ ግጥም አለ የሚባል ኢትዮጵያዊ በእንስሳ አይደል የሚተርት እንደዛ ብሎ የሚለው እኛም አውቀናል ጉድጓድ ምሰናል ማለሽ አቦዘነች ዳር ያዥ ሰደሽ ዛሬ ቆይ ዲበኩሉ አቀበለ ለማ ለዘማርያም አታለለና ማኑ ሄላካት ማኑ ሄ ደግሞ መጣች ለኤርሚያስ ልታቀበለው ስትል ኤርሚያስ ተቀበላት ከእግሮቿ ስር ወይ ደግሞ ኳሷን በመሬት ላይ ጣለ በአየር ላይ መታት ከዛ አስሻፈፈና ለዲበኩሉ መለሰላቸው ዲበኩሉ ደግሞ እዛ ወጣው በሬሳ እንከራከር ብለው አሉ እና ጌሙ እንደዚህ ነው አየጥሩ ኮሜንታተር ቢኖር ጥሩ ነበር ዛሬ አረኒ የአርሰናል እና የማንቸስተር እኮ ዘጋቢ ኮሜንታተር ማለት ነው። አሾለከ ከሲስ ዲበኩሉ አሾለከ ጥሪ ሲደርሰው ወደ ዘማርያም አሾለከለት ተቀበለኝ በወላዲት አምላክ ብለው አሉ ብለን ምን ማለት ጥሩ ኮሜንታተር። ዘማርያም ዘለቀ ደግሞ ለብዙ ዘመን የተንከባለለ ነው። እኔም አይቼው ነበር ቀሲዬ ከጉድ አውጣኝ በወላዲት አምላክ ሊቀ ሊቃውንት ቀለም ወርቅ ታስበሉናላችሁ ተያይዘን የምናልቀው ብለዋል። በባለፈው ሰምቻለሁ። እና እንዴት ይሁን እንዴት ቄስ ከሚዋረድ አንተ ተዋረድ። ካህናት አባቶች ከሚዋረዱ ይሄ ልጅ አምጥቶ ለእኔ ነው የሰጠኝ። ፈለገም ሊያስቆመው አልቻለም። ደምረውም ገባበት። እኛ ዝም ስንል ምን ያድርገው ታዲያ? እሱንም ታስበላናለህ ብለናል ነው የእሱኛው ሲብስ ደግሞ ያኛው ተንቀሽቅሾ ገባበት። ዲያቆን ስዩ የሚባለው እሱንም ታስበላናለህ ብለን ተረባርበን አስጠው ነው ዘማርያም እንደ በወላዲት አምላክ በአቁራሪ ተማዓት በማምላክ በወላዲት አምላክ እንይዛለን። ይሄንን የዲቤት ጥሩ ወደ አንተ አዙረው። ዛ ደግሞ ዘማርያም ዘለቀ ያዘ እያጫወተ ነው። ወደ ግራና ወደ ቀኝ እያየ ነው። ወደ ግራ ወደ ቀኝ እያየ ነው። ልግባበት እያለ ነው። ትንሽ የሚደግሙ ሰዎች እየፈላለገ ነው። ሞቅ ብሎታል። አይዞ እንበል ግባበት፣ አይዞ የተዋሉ አንበሳ ግባበት። ቪዲዮ ሲሰራ መጀመሪያ ሂጅና ፖለቲካ ሰርተሽ ነይ ብሎ ያላት ሴትዮ ይሄው እኔ ጋር መጣችልህ። አይኗን ፊቷን ታጥባ ነው ጥርሷን ቦርሻ ነው ከቻለች። ለዚህ ጋር ገና በጠዋት እንደከፈትኩ እህቶቼ እዚህ ቁጭ ብለውላ ሰላም ለዚህ ቤት ይሁን ብለው ሳይሉ ወጊዜ ሚዩት አድርጋ ተቀምጣለች። አለው አለች መጣችን ነው እንደ አፋር ጎረምሳ መታ ተሰየመችልህ እዚህ ማለት ነው። በጠዋት የሷ መልክ ነው ወይስ ሌላ እንትን ኤአይ ነገረች? ብቻ ነው መልኩ ላይ መጣችልህ። አንዲት ኦርቶዶክሳዊት እህት የዲቤት ጥሪውን አትቀበል ተወራርጀብህ ነው የመጣሁት አይቀበለውም ብዬ ተወራርጀብህ ነው የመጣሁት። ከዛስ ተቀበለውን አትቀበለውን ወደ ተወራረጀበት የሰራዊት ጌታ እግዚአብሔር እንደዚህ ነው ፖለቲካችሁን የሚያሰጠው አደባባይ ላይ ተወራርጀብህ ነው ብላ አንዲት ኦርቶዶክሳዊት እህት በወንድሟ ትወራረድ እንጂ እዛ ሄዳ በእኔ እነ መሲዝ ያሉት እነ ዲያ እነ ሆሲ ተቀበል አትቀበል ብለው ቢሉ ነው ተወራርጀብህ ነው የመጣሁት አይቀበለውም ብዬና አትቀበለውም። ፖለቲካ ነው ብራዘር። እየቀዳች ነበር ማይክ ከፍታ ድምጽ ያስተጋባል ትላለች። የራሷን ማይክ ከፍታ ማለት ነው። እሱም ላይ ልናገር ነበር። ቤኪያው ሪካርድ እያደረገች ነው። ሂጂ ከፍቷል ልጅና አትቀበለው በዩ ልደተ ቃል ጥሪ አቅርቦላል። አትቀበለው በዩ እና አትቀበለው በዩና እኔ ባንተ ተወራርጀን የመጣሁት በይና ከዛ ገብታ የፔጇ ላይ ያለው የኦርቶዶክስ ቪዲዮዎችን በሙሉ አወረደችው። አሁን ብትገቡ 5 ነው 6 የሚሆን የኔ ቪዲዮዎች ብቻ ናቸው የተቀመጡት። ለምን ጴንጤ ነኝ የኤርሚያስን ቪዲዮ ብቻ ነው ሼር ማድረገው ብላ ልትል ማለት ነው። ሎክ ብራዘርዬ እዚህ ስታይቃት ኦርቶዶክስ ምን ተከታይ ነሽ ብዬ ስላት አዎ፣ ምክንያቱም እዚሁ ቤት በጣም ብዙ ጊዜ እየቀመቀመች የምትመጣ ናት። እውነቴን ነው የምልህ። ሴቱም እኮ እየጠለዘለ ነው አረቄውን። ታዲያ በኑሮ ውድነት ኤርሚያስ እሱን ጠጥተው ድህነቱን ይርሳ ብሎ በሚለው በዚሁ ሊጽናኑ ነው ወይ ብለህ ካልከኝ ይበሉት በዩ እህትዬ
ከደንበጫ እስከ ደብረ ብርሃን አረቄ ለጊ ቀንዶ ምናምን ነገር እያልሽ ማለት ነው። ግን ሞቅ ሲልሽ እኔ ጋር እየመጣሽ ሙድ ለመያዝ አትሞክሪ። ተበልተሻል። ታስበሉናላችሁ እንዳሉ ሊቀ ሊቃውንቱ ተበልተሻል እህትዬ። ቁማሩን በጣም ነው የበላሁሽ። ቁማር ልትቆምሪ ነበር የመጣሽው። የነብር አይነ ያየን በይ ዝም ጭጭ የምትሉት ለዚህ ነው። ወንጌላውያን አማኞች ተረጋጉ። ቆይ ያልኩትኝ ተረጋጉ ያልኩት ለዚህ ነው። ተረጋጉ። በዚህ ጉዳይ ምንም ነገር እንዳትሉ ወንጌላውያን አማኞች ቢያልኩትን ተረጋጉ ብያልኩት ለዛ ነው። ጌታ እግዚአብሔር ይባርካችሁ። ተነቃቅተናል። ይሄ ሁሉ ሩጫ ለምን ነበር? የዲበኩሉን ጥሪ ለማስታው ነበረ። በፖለቲካ የሚሰራ ዲቤት የለም። ይኸው እጅ ከፍንጅ ነው የተያዛችሁት። ችት መልእክተኛዋ ገና ቤት እንደከፈትኩ የመጀመሪያ ሰው እንግዳ ተቀብያ ያናገርኳት ዛሬ ማለት ነው። ኦኬ እንዲህ አይነት ትግል ነው የገጠመን። ይህንን ኦርቶዶክሳውያኑ ፔጅ ላይ ነው ወስዶ ያስቀመጡት። ይኸውልህ ቀለም በሯን ዘግታ የምታጨበጭብ ሽሮ የስድብ ጀግና ምናምን ነገር ብለ ኦርቶዶክሳውያኑ ፔጅ ላይ ነው ያገኘሁት። አየህ አንቺ ጅና ጠይቂው፣ ሪከርድ አድርጊው እና ከዛ እንዳትቀበለው በዩ ከዛ ቪዲዮ ኖረኛ ላኪልን እኛ እንዳለ እናጥለቅልቀዋለን ብላ ነበር የመጣቸው። ነብራዬም በይ የኤልሳ አምላክ ከኔ ጋር እኮ ነው ያለው። ነብራዬም በይ እና እንደዚህ አይነት ነው። ግን እዚህ የተናገርኩትኝ ቅድም ይህን ሁሉ የዲቤት ጥሪ ለ6 መምህራን አቅርቤ በፌስቡክ እና በዩቲዩብ ላይ አንዳቸውም አልመለሱም። እነ አክሊለ እነ ዘማርያም እነ ደምረው እነ ዲያቆን ስዩም አቅርበው አራቱም ዲቤት ጥሪ ጠርተው የሚሰርዙ ናቸው። ፈለገ ብቻ መጥቶ ፊት ለፊት ተጋፍጦ ያው ውጤቱን እንዳያችሁት ሆኗል ማለት ነው። እንዳያችሁት ሆኗል። ኦኬ እንዲህ አይነት ትግል ነው የገጠመን አሉ ጀረን አሉ። እነኚህ ሰዎች በዚህ 10 ዓመት ውስጥ የዲቤት ጥሪ ያቀረብኩላቸው ሰዎች ናቸው። ዶክተር ዘበነ ለማ፣ መምህር ምረትአብ አሰፋ፣ መምህር ታሪኩ አበራ፣ መምህር መስፍን፣ መምህር ተስፋዬ መቆያ፣ መምህር አቡኑ አልመለሱም። ዘበነ የቀደም የመለሰልኝ መልሶልኛል። በቃ ጥሪ አቀረቡልኝ፣ ተቀበልኩ። አክሊለ ተቀበልኩትኝ፣ ጠራኝ፣ ተቀበልኩት፣ ሰረዘ። ልደተ ቃል ጠራኝ፣ ተቀበልኩት፣ ሰረዘ። ፈለገ ጠራኝ፣ ተቀበልኩት፣ መጣ። ውጤቱን ዩቲዩብ ላይ አዩት። ደምረው ጠራኝ፣ ተቀበልኩት፣ ሰረዘ። ዲያቆን ስዩም ጠራኝ፣ ተቀበልኩት፣ ሰረዘ። እኔ ደግሞ ተራዬን ይድረሰኝ ብዬ ላኬ ያቀረበልኝን ጥሪ እኔ መልሼ አኬ ለኤርሚያስ አቀበለ፣ ኤርሚያስ ደግሞ ለዲበኩሉ አቀበለው። ቀሲስ ዲበኩሉ የቃል ኪዳኑ ታቦት ከእስራኤል ወደ ኢትዮጵያ መጥቷል። በአክሱም ጽዮን የተቀመጠው ህዳር 21 ቀን ሙሴኒ ርእየ ብዬ በሚል የዳጸ ልሳን የተናገሩ ርእያ ሀገረ ቅድስት ብለው በሚለው የሚጸነጸነው ላይ በሱ ላይ ታቦቱ እንደመጣና እንዳልመጣ እሱንም ታሪክ ምክንያቱም መጥቷል ብለው ስላሉ ክሌም ስላደረጉ ማለት ነው። እና እርስዎም በሚቀድሱበትና ተሸክመው በሚያወጡት ታቦት ላይ የዲቤት ጥሪ አድርጌያለሁ ብዬ 1100 ሰው ባለበት ጥሪ ያደረኩ 5 ቀን አቆዩ። ከዛ ቀሲስ ዲበኩሉ ብልጥ ነው፣ ዘማርያም ድረስልኝ አለ። ድረስልኝ የዲቤት ጥሪውን ወደ እኔ አምጥቷል። አንተ ነገረ መስቀሉ ብለህ እስከዛሬ ድረስ 2 ዓመት ከእንትና ጋር የሚጨቃጨቅበትን አንተ ተቀበለው። ደምረው ነገረ ማርያም ላይ ነው የገባው፣ አልቻለም። ዲያቆን ስዩም ነገረ መስቀሉ ላይ ነበር ያለው፣ እሱ አልቻለም። ሲጀምር ይህንን ጦስ የሰበሰበብን ልደተ ቃል ነበር ነገረ መስቀሉ ላይ፣ እሱ አልቻለም። ናግባ ብሎ ቢለው ሙሉ እናወያይ ብሎ ቢለው ሞቼ ይገኛለሁ ብሎ አለ። ከዛ ደግሞ ይሄኛው ደግሞ ተንቀሽቅሾ ገባል። ይኸውልህ ልጄ እና ወላዲተ አምላክ ትቅደምህ፣ ከፊት ከኋላ ቅፍ ድግፍ ታርግህ፣ ከዚህ ሰውዬ እጅ አስመልጠኝ። የታቦት ሕግ ጥሪ ብሎ ከ5 ቀን ሆኖታል ቪዲዮ ከላከልኝ። እና አሁን አንተ ተቀበለውና እኔ እንደምንም ጸልይልሃለሁ። አይዞ ጸሎተ እግዝእትነ ማርያም ድንግሎ ወላዲተ አምላክ ብዬ ጸልይልሃለሁ። እና ጸሎተ እግዝእትነ ማርያም አንድ ጸሎተ እግዝእትነ ማርያም ደግምልህና
ሄደ ይህንን ጴንጤ ሰው እያስቁመው እየሆነ ያለውን ነገር እያየ ነው ቤተክርስቲያናችን ላይ እየደረሰ ያለውን ነገር እና እባክህ ልጃችን አንድ ያለን አንተ ነህ። አንተም እስከ ዛሬ ድረስ ዝም ልትል አይገባም ነበር። አይ አባቴ እንዴ እኔም እኮ አካሄዱ ፈርቼው ነው ይላል እሱስ። እንዴ ምን ነካ አንተ? እኔም እኮ አይቼ የነገረ ስራው ምንም ፈለገ ያን ያህል ተጽዕኖ ፈጣሪ ብለኑ ስንለው ከገስት ተስፈንጣሪ ሆኖ ነው ያገኘነው። እና እንዴት አባቴ እንዴት ነው የምችለው? አይ ግድ የለም ካህን ከሚዋረድ አንተ ተዋረድ። አውቃለሁ ምን እንደምታወሩ። ካህን ከሚዋረድ ካህን ተዋረደ ተብሎ ከሚባል አንተ ብትዋረድ ይሻላል። እና እንደምንም አሾልከኝ፣ እንደምንም ነገሩን እንትን በል፣ እኛ እናገለበልበዋለን ሶሻል ሚዲያ ላይ የኛ ህዝብ እንደሆነ አንድ የሆነ ነገር ስጠው በቃ ኑ በብርሃኑ ተመላለሱ ብሎ ከጻፍክ በቃ ህዝባችን ዝም ብሎ ሲለቀልቅ ነው የሚውለው። ብፁዕ አቡነ ማርቆስ ድቅድቅ ጨለማ ውስጥ ነው ያለነው ብለው እንኳን ብለው ቢሉ በፍጹም ኑ በብርሃኑ ተመላለሱ ነው ብሎ የሚለው ለህዝባችን አንድ ነገር ማቀበል ነው። ህዝባችን ከያዘ አይለቅ እንደናቱ ቅቤ ቀል እና አንተ የሆነ ነገር በል እኛ ለህዝቡ እንነግረውና ህዝቡ እንዲያጧጥፈው እናደርጋለን። ከዛ ደግሞ አንተ ስትገባ ቀጥታ ዘው ብላ የምትገባ እንግዳ እንልካለን። ያቺ እንግዳ ትሄድና ኦርቶዶክሳዊ ትናት ጴንጤ በመምሰል ትመጣና እኔ በአንተ ተወራርጄን መጣሁት ዲቤት ጥሪውን አትቀበል ብላ ትለዋለች። ይኸው እዚህ ቁጭ ብላላለች። ውሃ የጠጣች እንቁራሪት መስላ ማለት ነው። ቁጭ ፈጠጥ ብላ ሌሊቱን ሁሉ ስቀበቅ ማረ ሞቅ ሲላት ነው እኔ ጋር የምትመጣው። አውቃታለሁ። ቆንጅዬ ሰካራሚ የሆነች ኦርቶዶክሳዊ ትናት በእውነት እንዴ በጸሎት ቤቱን እንኳን ሳልከፍተው በቀኝ አውለኝ ቸሩ መድኃኔዓለም ይኸው ቀሬን ሁሉ ብዬ ሳል ብቅ አለችልህ። ከእህቶቼ ቀድማ ፊት አውራሪ ሆና ማይከፈተች ምንድን ነው የምትፈልጊው? አይኔ እንትን ነኝ አትቀበለው ብዬ እንትን ብዬ ተወራርጄበት የመጣሁት ይቀበልሃል ብለሽ እንጂ መወራረድ ያለብሽ አይቀበለውም ብዬ ተወራርጄ የመጣሁት ያለሽ እንደ አንቺ ነገሩ ሁሉ ተምታታባት እና ስትከፍተው የእሷ ጋር ያለው ድምፁ እንትን ሲልባት ኤኮ አለው እንትን የአንተ እየጮኸ ነው አለች። የኔ ምኑ ይጮኋል? አንቺ ሪከርድ የምታደርገው ነበረ። እነ ዘማርያም ናቸው የላኩሽ፣ እነ ቀሲስ ዲበኩሉ ናቸው የላኩሽ። ወዘልፈኒ ማንሽ አቦዘነች በደንብ ነው የተበላሹ፣ በደንብ ነው የተበላሹ። ይሄ ሁሉ ሩጫ ለምንድን ነው? ዲበኩሉን ለማስመለጥ ነው። ዲበኩሉ ሆዬ ና ተወያይም ብዬ ስለው በአጽም ኧረ በታቦት ነው የለም፣ እኔ በሙታን ነው በአጥንት ነው የምወዳደርህ። እኛ ጋር እንደዚህ ብሎ ነገር የለም። ኧረ ይወዳደሩ ቀሲስዬ በአጥንት ነው። ቴዲ ሐዋሳ እኮ እየጠራ ነበረ። እታች ወረድ እና ሊሰራ የነበረውን ፖለቲካ አያችሁት አይደል? ጥሪ ያቀርብኩላቸው በዚህ 6 ዓመት ውስጥ ዝም ያሉ ጥሪ ያቀበሉን ጥሪያቸውን ተቀብዬ አስደግፈውኝ የቀሩ ለምን ኦርቶዶክሳውያን ጥሪ የማይቀበሉት? ቢኒያው ታኛ እሺ መሲ ያለሽ አልቆይም ከዚህ በላይ መሲ የለሽም። እሺ እህቴ ዲያ ምትዋለ ለኪም ያለበት ቦታ የሚመጣው አይመስለኝም። እሺ ኤርሚዬ ስለነበረን ጊዜ እግዚአብሔር የተመሰገነ ይሁን። ያው ቢኒ ቤትም ነበርንና እንዳለ ዘማርያም ይላሉ። ግን ከዘማርያም በፊት ቄስ ይቀድማል አይደል? ቀሲስ ዲበኩሉ እዚህ ለምሰሙ ለሁላችሁም ቀርቦላቸዋል የውይይት ጥሪ ማለት ነው። ስለዚህ እሳቸውን ሂዱና ይቀበሉ በሏቸው፣ እዚህ እንደምትሉት ማለት ነው። ምክንያቱም ሁሉ ነገር በእንትን ነው። አሁን መለሱልን በሬሳ ነው። በሬሳ ዲቤት እናድርግ እኮ በሬሳ ሲሉ ራሱ ምን እንደመጣልኝ ታውቃለህ ኤርሚ? ይሄ መጣ የተባለው የቅዱሳን ሬሳ አምጥተናል አላሉ? ያን ያህል ፍቅር ካላቸው የሬሳ የቅዱሳን አስጭነን አመጣ ነው ባሉት መጥቷል አልመጣም በሚለው
በሱ እስቲ ወደ እሱ ይቀየርላቸው። የጊዮርጊስ የፈረሱ ጭራ ሁሉ እኮ ነው የመጣው እንዲማጸኑበት ማለት ነው። ታዲያ እሱን በቃ በሱ ይቀጥሉ። በቃ ይሄ የሬሳ ፍቅር ከሆነ እሱም አለን፣ ችግር የለም። በምርጫዎት ወደዛ ይኬዳል በላቸው። ዘግይታችሁ ማስቀመጥ እንችላለን። ኤርሚ ያው ጥሪው ስለመስቀሉ ነው። ከአንተ ጋር ማድረግ ይቻላል። አንተ ጋር አስቀምጠውና ሼር እናደርገዋለን፣ ሪፖስት እናደርገዋለን። አስቀምጠዋለሁ። አሁን ጥሪው ስለመስቀሉ ነው እንጂ ስለሞተ ሰው እኔ ታቦት ጥሪ ያቀረብኩትን ድምፅ ለቀሲስ ዲበኩሉ ያቀረብኩትንና እሱ ደግሞ ስለ ሬሳ በሬሳ ላይ ነው ዲቤት የጠራውልህ ብሎ ያለው ማለት ነው። እሺ፣ አይ በቃ እንደዛ ከሆነ እናስቀምጠዋለን። እኔ አስቀምጠዋለሁ በራሴ ቤጅ። ኤርሚ አንተ መረፍ አለብህ፣ ቆይታለና። አይዲያው ግን ቆንጆ አይደለ? አይዲያው የመጡ ሬሳዎች እነዚህ እንማጸንባቸዋለን፣ እንለማመናቸዋለን ብለው የመጡ አሉ አይደለ? እሱ ላይ ይሄዱበት። ቀሲስ ዲበኩሉ በፌቨሬት እንትናቸው ላይ እሳቸው በመረጡት ሀሳብ ላይ ይሄም ሃይማኖት መንፈሳዊ ነገር ስለሆነ በቃ ይሄንን ይቀበሉ ብለን ቢሰራላቸው ብዬ እኔ ሳስበው ይሄ ነው። በቃ እሳቸው በጣም የሚያስደስታቸው በጣም ሰው ደግሞ በሚወደው ነገር ነው በሚፈልገው ነገር በሬሳ ላይ ማለት ነው። በሬሳ ላይ ዲቤት እናድርግ ብሎ የሚል እግዚኦ እግዚኦ እግዚኦ! አረ ኦርቶዶክሳውያን በእውነት ኪራ ላይ ሰው በሉ እስኪ። ሬሳ ላይ ውይይት የዛሬ 9 ዓመት የሞተ አብሮ አደጌ ሞቷል አልሞተም፣ ሞቷል አልሞተም፣ ሞቷል ብያለሁ አልሞተም፣ አልሞተም ዲበኩሉ አልሞተም ቢለው እኔ ሞቷል ብያልኩት፣ ምክንያቱም ወላጆቼ የቀበሩት ወንድም ስለሆነ ማለት አልሞተም ማለት ስንት እናቱ ማትባለች ሚስቱ ጥያቄ ላይ ማነው ጥያቄና መልስ ላይ እንደርስ ቀሲስ ዲበኩሉ እናቱ ማን ትባላለች አላቅም። አባቱስ በስንት ዓመቱ ነው የሞተው ወይስ አለ? እኔ እንጃ ነው የሚሉት። ስንት አለው? ስንት ወንድም አለው? እሱንም ይዝላል። አሁን ዓለም አይስቅም ወላጆች ያው ሙታናቸውን ይቅበሩ ይላል። ጸጋና ሰላም ይብዛላችሁ። ከዚህ በኋላ አልናገርበትም። ይሄንን ቪዲዮ የወንጌል አማኞች ሆናችሁ ቤኪ ካስቀመጠው ቤኪ ይሄን ሰማኝ የዲቤት ጥሪ ከ5 ቀን በፊት ያቀረብኩለትን በቃል ኪዳኑ ታቦት ላይ ያቀረብኩለትና እሱ ደግሞ በሬሳ ላይ ነው ዲቤት ማድረግ ብሎ ያለውን አብረ አድርገው የወንጌል አማኞች ቤኪ የቤት ገብታችሁ ሪፖስት እናደርገዋለን። ጸጋና ሰላም ይብዛላችሁ። ወንጌል ያሸንፋል። አሜን። ወንጌላችን ገና ድል ያደርጋል። በአራቱ ማዕዘን የሚሰበከው እና የወንጌል አማኞች የሆናችሁ ወንድሞች እናቶች ቤት ቢከፈት ይሄንን ቪዲዮ አሰሟቸው። ድንገት ቤት ቢከፈት የኛዎቹ ዝም ብለው ቸኩለው በማያውቁት ነገር ቤት ይከፍታሉ። በተቆረጠ ቪዲዮ ቤት ይከፍታሉ። ይሄ ሁሉ ፖለቲካ እችን ልጅ የላኳት ዘማርያም ዛሬ ጥሪ ያቀረበው ዲበኩሉን ለማስመለጥ ነው። ለዲበኩሉ ከ5 ቀን በፊት እኔ ጥሪ ያቀርብለታለሁ። ፖለቲካቸው እዚሁ እኔ ቤት መጣ ነው የተበላችሁ። ኦርቶዶክሳዊት የሆነች ሴት ነች ጥሪውን አትቀበለው ብላ ያለችው። ምክንያቱም ልከዋት ሂጂ አትቀበለው በይው እና ሪካርድ አድርጊውና አምጩ ጴንጤ መስለሽ እኛ ከዛ ፖለቲካውን እናጣጥፈዋለን ብለው ተበላችሁ። ሊቀ ሊቃውንት እንደተናገሩት ተበላችሁ። አብራያችሁ እንተላለቃለን ብለህ ከዛው ተተራመስ። ጸጋና ሰላም ይዛላችሁ። ተባረኩ። ሰላሙን ወገኖች